ሚት አድርጉ ሚት አድርጉ ይሰማል ድምጽ ይሰማል ኮንፈርሜሽን ስጡኝ ድምጽ ይሰማል እና እኔ ፍቅሩ እንዴት ነሽ ፒስ ሁሉ ሰላም ጸዲ አመሰግናለሁ ይሰማል ብለሽኛል ኤልያስ እጅግ አመሰግናለሁ ይሰማል ብለሽኛል አመሰግናለሁ ያፌት ሶ የተለመደ ሴሽን ነው ሜታቦሊካል ሴሽን I hope metabolical session ማያቅ ሰው አለ ብዬ አላስብም 63 ሰዎች ታዩኛላችሁ ከአመጋገብ ጋር ከላይፍ ስታይል ጋር ከአኗኗር ጋር ተያይዞ የሚከሰቱ ህመሞች ላይ ፎከስ አድርገን እናወራለን ላይቭ ገስቶች ይበረታታሉ ስትገቡ የራሳችሁ ጥያቄ ላይ ብቻ ፎከስ አድርጉ ሴሽኑ ተጀምሯል ሙሉ አንሚት አድርጊ ሙሉ አሰፋ ሙሉ ይሰማል ይሰማለው እንዴት ነሽ ሰላም ነው ዶክተር እግዚአብሔር ይመስገን እንዴት ነህ አንድ ጊዜ በቆሎ እሸት ልገዛ ነው ቆይ አንድ ጊዜ እሺ ዶክተር ረምትም አይደል ቆይ አይቼኮ ማለፍ አልችልም እሺ ሁሉ ሰላም ነው ዶክተር ሰላም ነህ እሸት አልበላሽም እንዴ አንቺ በዚህ ክረምት አልበላሁም ቃጠሎ ውስጥ ነው ያለሁት ጣሊያን ነኝ ያለሁት ዋው ህክምና ላይ ያለሁት ሶሪ ምን ሲሪየስ ነው አዎ እንትን ይሄ ቫልቮች የልብ ቫልቮች ተዘግተው አይዞሽ እግዚአብሔር ይማርሽ እሱን ሰርጀሪ አድርጌ አስተካክለውልኝ ያው ግዛና ጨርሳ ጉል እንዳላረግ አይ ባለቤቴ የገዛችን አውርኛን ችግር የለም እሺ እና አሁን ያንተን ደብረ ወርቅን አውርቻት ነበር ያው ቶሎ ስለምመለስ እግዚአብሔር አጋጣሚ ድሉን ሰጥቶኝ ነፃ ነው የታከምኩት እና አሁን መስከረም ላይ መጣለሁኝና በቃ መጥቼ ዛ እንትን ብል ይሻላል ብዬ አንተ በመትነግረኝ ነገር እየተከታተልኩ ነው አሁን ያስተካከልኩ ነው ቁመቴ 1.57 ነው ክብደቴ 60 ነው እድሜ ስንት ነው እድሜ 55 ነው ቁመቴ አንድ ጊዜ እሺ ለጋ ይሁን በጣም ይደረቀ እንደ እሺ ጉድ እሸት ያድረቅ ካለ አይሆንም ታውቂያለሽ አይደል እሸት ይበላል እሸታው ይበላል እኮ በጣም ደረቅ ካልሆነ አዎ ለጋ ከሆነ እኛ እንደበድበዋለን ችግር የለውም እኔ የዚህ የጣሳውም አለ እንትንም አለ ወንጆ ነው እሱ ያንቺን ኢሹ በደንብ እናወራለን እንግዲህ ያለሽበት ኢሹ ነው እሺ ጣሳውን ቆንጆ ነው ይሄ የስዊት ኮርኗ አዎ እሷን ፈርቼ ግን አልወስድም ቆይ ኢሹሽን ያለሽበትን እንወቅና ችግር የለውም እሺ ኪሎ ስንት ነው አሁን ኪሎዬ 60 ሳፊ ቁመትሽ 1.57 1.57 አንድ 50 ከ57 ከሆንሽ 52 ኪሎ 53 ኪሎ አካባቢ ነው ታርጌትሽ ወደ 7 ኪሎ አካባቢ ሆድሽ ላይ ነው ያለው ፋቱ ብዙ የለኝም ትንሽዬ ነች ወዴ ላይ እንጂ ቀጭን ነኝ ግን እንዴት እንደሆነ አልገባኝም ኮንና ቀጭን ሌላ ሰውነት ቀጭን ይሆንና ሆድ ላይ ትንሽ አለች ከሌላ ሰውነት ወጣ ያለ ትንሽ ያለች ዙሪያውን ትንሽዬ እንደዚህ የተደረበች እንደ ተንጠለጠለች ነገር ያንቺ ሰውነት ከዚያ በላይ እኮ መያዝ አይችልም ትንሽ ያልሽው ላንቺ ትልቅ ነው ላንቺ ሰውነት ላንቺ ፊዚዮሎጂ ላንቺ ተፈጥሮ ትልቅ ነው እሱ ገብቶሻል አይደል ታዲያሽ ከሆነ በጣም ወፍራም ናቸው ሂውጅ ናቸው አንዳንዶች በጣም ብዙ ቦርጭ ይዛሉ ምናምን አንዳንድ ሰው ትንሽዬ ለዛ ለተፈጥሮ ትንሽ ብቻ ዌት ጌን ትንሽ ብቻ ፋት ጌን ትንሽ ብቻ ቦርጭ ጌን ያደርግና ሜታቦሊካሊ ሲክ ይሆናል ያ ማለት ስኳር ይጋለጣል ግፊት ይመጣል ሌላም
ሜታቦሊክ ኢሹዎች ይመጣሉ። ሶ ቼክ ያረግሽው ነገር አለ የሚታወቅ ህመም ከነዚህ አሁን ታይሮይድ ተገኝቶብኛል። ልቤ ላይ ያው ቫልቮች ናቸው። ታይሮይድ በቂ አያመርትም መጠኑ እነሱ የሚሉት ማለት ነው። ገባኝ። ሃይፖ ነው ሃይፐር አለ አላወኩም። ምን እየወሰድሽ ነው? መድኃኒት በመድኃኒት ማወቅ እንችላለን። ምንም አልሰጡኝም ለታይሮይዱ። መጠኑን አይተን የሚጨምር ሆነ እናውጣዋለን ነበር ያሉት። ይኸው እንደዚሁ እየተንከባለለ ከልቤ ጀምሮ ነው የመጣው። 2.5 ነው፣ ምንም ነገር አይጨምርም። ስለዚህ መድኃኒት አንሰጥም አሉ። እስቲ በውስጥ ልኪልንና እናየዋለን። እሺ ወረቀቱን ውጤት ላከው። እሱም በውስጥ ትልኪና በእነ ፍቅር በኩል ላኪና እናወራለን። ችግር የለውም። ስኳር እንደዚህ ቼክ ያረግሽው ነገር አለ? አለ። አሁን ቼክ ያረኩትን እኮ ልነግርህ ብዬ ነው። ያንተን ምግብ ያልከውን ሳልበላ ስኳሬ ስንት ሆነ መሰለክ? መሀል ላይ ቼክ አፕ ነበረኝ 129 ሆነ። 129 ስኳሬ ማለት ነው። 129 ስኳር ደረጃ ደርሷል። ታውቂያለሽ አይደል? አልፏል እንጂ እንደውም መድኃኒት ወስዳለሁ፣ ሜትፎርሚን ወስዳለሁ። ቆየሽ ከጀመርሽ? አዎ 10 ዓመቴ። ስለዚህ የቆየ ስኳር ነው ያለሽ ማለት ነው። 10 ዓመቴ። አሁን 10 ዓመት ሲሆን አጠቃላይ ከልቤ ጋር የተያያዘውን እሱን ቼክ እያደረጉ ነው። ነገ ዶክተር ጋር ቀርባለሁና ያንተን መከታተል እንዲሁ በምችላት አቅሜ እያረኩኝ ስኳሬ 110 ገባ። በጣም ቆንጆ፣ እየተረጋጋ ነው። ሄሞግሎቢን ኤፍሲ የሚለው እሱ ከ20 እስከ 48 የነበረው የኔ 48 ላይ ነው። ይሄ የውስጥ የደም ስኳር ደግሞ ከ3.5 እስከ 5 ነው የሚለው። የኔ 4.2 ነው የሆነው። ለውጥ አለ ማለት ነው ከበፊት? ለውጥ አለኝ፣ በጣም ለውጥ አለኝ። እና አሁን ትንሽ ሙቀቷ ስላስቸገረችኝ ነው እንጂ እንቅልፍም መብላት ከጀመርኩ ያንተ ያዘዝከውን ለውጥ በጣም አለኝ። በጣም በጣም በቃ ሰውነትሽም ይቀልሻል፣ ኢነርጂሽ ቆንጆ ይሆናል። ቆንጆ እሱ እኮ ነው መዳን አይደል? ሰውነታችን እኮ ነው ደህና። እጨነቃለሁ፣ እንቅልፍ አይወስደኝም፣ ይረብሸኛል፣ ልቤ ይለኛል። ተሰርቷል እንግዲህ ልቤ ላይ አሁን ምንም የተገኘ ነገር የለም፣ ጥሩ ነው ያለው ነው የሚሉት። ግን አሁን ምግቡን ካስተካከልኩ ወዲያ በጣም ብዙ ነው ለውጤ፣ በጣም ብዙ በቃ። እና አሁን ነገ ዶክተሩ ጋር ነገ ቀርባለሁ። እንግዲህ ሌላ ቀጠሮ ካልሰጠኝ ትኬት ስለተወደደብኝ ነው ተመላሽ ነኝ ወደ ኢትዮጵያ። እግዚአብሔር በሰላም ያምጣሽ። ምንም ችግር የለውም። እናውራና እሺ ያለበትን ሁሉ እናደርጋለን። የልብሽን ኢሹ ንገሪኝ እስኪ። ስንት ዓመትሽ ነው አልሽኝ? እድሜሽን አልሰማሁም በደንብ። እድሜ 55። የቨልቪ ያልሽው ከምን ጋር የተያያዘ ነው አሉሽ? የዛሬ 6 ዓመት ማለት ነው። የዛሬ 6 ዓመት ማፈን ጀመረኝ እና ጀርባዬን ይወጋኛል። ጀርባዬ ላይ ነው በቃ ከባዱ። እና ምግብ ስውጥ አይተላለፍም። እዛ ቤተዛታም ሄድኩኝ፣ ሌላም የግል ሄድኩኝ። ምንም ሊያገኙልኝ አልቻሉም። የጡንቻ መታሰር ነው የሚሉት እነሱ። ከዛ ወክማ ጋር አዲስ ላይፍ ክሊኒክ የሚል አለ፣ ዶክተር መሳፍንት አበበ። እሱ ጋር ሄድኩኝ ደግሞ ሰው ጠቁሞኝ። ያኔ በቃ መተንፈስም ይቸግረኛል በጣም። ከዛ ሲመለከት ምርመራ ምናምን ውጭ አዘዘልኝና ይሄ ወደ ልብሽ የሚወስደው የደም ቲዩቡ ማለት ነው፣ አንጂኦፕላስቲካ ይሉታል እዚህ። እሱ ቲዩቦቹ እየተዘጉ ነው። እድል አግኝተሽ ወደ ውጭ ሄደሽ መታከም ትችያለሽ ወይስ ላይ አንዴ ተሞክሮልኛል፣ እስቲ ልሞክር አልኩኝና በዛው በተሞከረው በ15 ቀን ውስጥ ተሳካልኝ ከእግዚአብሔር ጋር። አጋጣሚ ሰጡኝ ወረቀቱን። ያው እዚህ መጥቼ ቅዳሜ ገባሁኝ። እሁድ
አስገቡኝ። ራሴን ሳትኩ። በቃ እንትን ላይ ኤርፖርት ላይ አልቻልኩም። ከዛ አምቡላንስ መጥቶ ወስደው አስገቡኝ። ስኳሬን አስተካክለው በግሬ ነበረ የሞከሩት እና ብለድ ሊክ አረገባቸው። እንደገና በእጄ ገቡ በደም ስር። ካሜራ ነገር ነው ያው ግማሽ ነው የደነዘዝኩት አውቃለሁ። እና ያንን አስተካከሉልኝ። እግዚአብሔር ይመስገን ለውጥ በጣም አለኝ። የላብ ችግር ነው አሁን በቃ ላቡን ምንም ሊያውቁት አይችሉም። ምንም በቃ ሊታወቅ አልቻለም። እና ይሄ ፒስትሪና ነው የሚሉት በእኛ እንዴት የደም መቅጠን ደሜ እየቀጠነባቸው እሱ አሁን ፒስትሪናው ማለት ነው። ከ130 እስከ 450 መምጣት ያለበት 81 ነው የመጣው። እሱን የሚያደርገው ደግሞ ካርዶአስፕሪናው ነው አለ ዶክተሩ። ካርዶአስፕሪናው ደግሞ መቆም የለበትም ነው የሚሉት። ያው አሁን ሌላ አንድ አበሻ ዶክተር ሌላ ቦታ የሚሰራ በሰው ተገኝቶልኝ ተጠይቀው አንድ ቀን ዋጭው አንድ ቀን እለፊ ያለኝ። ካርዶአስፕሪናው ቀንሺ ነው እያለሽ ያለው። እንደዚህ አድርጊ እንጂ እነሱ እሺ አይሉሽም አለኝ። እነሱ በፍጹም መቋረጥ የለበትም ነው የሚሉት። አሁን 54 ገብቼ እንደገና በአስቸኳይ ትተኛ ተብዬ ተኝቼ ነበረ። አሁን ግን ያ ዶክተር ከነገረኝ በኋላ 81 ገባልኝ። አንድ ቀን እየወሰድኩ አንድ ቀን እያቆምኩኝ እና በዚህ ሁኔታ ነው እንግዲህ ያለሁት። እና አሁን ያንተን እንትን ካልኩ በኋላ አሁን ለነገ ያዘዘኝ ውጤቴ እኔ እንጃ በጣም 110 ሆኖ አያውቅም። ዛሬ ቁርስ 2 እንቁላል፣ 1 አቮካዶ ዛሬ ቁርሴ ማለት ነው። ቲማቲም ከትፌ በጎን አደረኩና ብዙ ሃፒታይት የለኝም። ሲበዛብኝ ወደ ላይ ነው የሚለኝ። እሱን ወሰድኩኝ። እሱን ወስጄ ቆይቼ ከ2 ሰዓት በኋላ ስለካው 84 ነበረ ስኳሬ። በጣም ቆንጆ ነው። ያው 84 ነበር። ከዛ በኋላ ምሳኔ በላሁት። ምሳሌ አልቀነስሽም፣ ዶዝ መቀነስ ይጠይቃል። አሁን 84 ስኳርሽ ገብቶ ያን ዶዝ መድኃኒት እየወሰድሽ ከሆነ ጥሩ አይሆንም እና በጣም ብዙ መድኃኒት ነው የምወስደው። በጣም ብዙ ፎቶዋቸውን ጀርባቸውን እያነሳሽ በውስጥ ላኪልንና ቅድም እንዳልኩሽ እሺ ሄዱን በኋላ ኮሚኒኬት እናደርጋለን። ትልቁ ነገር ምንም ጥያቄ አንቺም ቅድም እንዳልኩሽ ሰውነትሽ እየነገረሽ ነው። ፈጽሞ ሰውነታችን አይሳሳትም። ገብቶሻል? ኧረ በጣም ሲያመን ብዙ ጊዜ ኢግኖር እናደርጋለን። ስለማናውቀው ነው ዝም የምንለው። ሰው የሰውነት ቋንቋ ነው። ገብቶሻል? ያ ሁሉ ውፍረት፣ ያ ሁሉ ቦርጭ፣ የስኳር በሽታ፣ የግፊት በሽታ፣ ድክም የሚለን እንቅልፋችን፣ ኢነርጂያችን በሙሉ የሰውነት ጩኸት ነው። እሱን አንሰማውም። ገብቶሻል? በቃ ጀስት እንደቀላል ነገር ነው የምናየው። ቋንቋ አለው ሰውነት። ስድንም እንደዛ ነው። ገብቶሻል? አሁን እንጎ ይሆናል እንቅልፍሽ፣ ከለርሽ፣ ገባሽ? የልጅነት አይነት ስሜት የሚሰማሽ እየነገረሽ ነው ማለት ነው። ያው ቀን ዝም ብዬ ነበር የምተኛው። በቃ ይደክመኛል ቀን ዝም ብዬ በቃ እኔ ያው የልቡም ችግር ስላለ እሱም እያደ ስራ ምናምን የለኝም። በቃ ቁጭ ብዬ ስተኛ ነው የምውለው። አሁን ይሄንን ከጀመርኩ አሁን እንግዲህ 15 ቀን ምናምን ነው። ኪሎዬ ላይ ብቻ ነው ለውጥ ያላየሁት። ኪሎዬ ላይ ለውጥ አላየሁም። ስኳሬ ላይ በጣም ለውጥ አለ። አሁን ምንድን ነው በራሳችን መንገድ ከተለያዩ ሰዎች ጋር ማውራውን ብቻ እያዩ ማድረግና ጋይዳንስ በኦንላይንም በአካልም እየመጡ ማድረግ ኮምፕሊትሊ የተለያየ ነው። ባለፈው የተለያየ ነው። 2 ሳምንታችን ነው ሬጉላር በኦፊስ ከጀመርን ወደ 2 ሳምንታችን ነው። ባለፉት 2 ሳምንታት እንኳን ብዙ ነገር ነው ያየነው። አሁን ሰዎች ኦፊስ ሲመጡ ብዙ ነገሮችን ሮንግ ዌይ ሲያደርጉ ነው ያየነው እና
ይኸውም አንቺም እኮ ሁለት እንቁላል ቁርስ ብለሽ በላሽ። አሁን እየሳቁብሽ ነው እንግዲህ። ያው ፈን እንደ ፈን እኮ ነው የተሳሳቅን ነው የምንማማረው እንደምታውቂው። ሁለት እንቁላልና አንድ አቮካዶ በቃ እየሳቁብሽ ነው። አሁን ሮንግ ነው ያሉሽ ነው የሚስቁት። እንትን አለኝ እኔ አሁን ችግር የሆነብኝ ምንድን ነው ወደ ውስጥ አልገባለኝ። በቃ ካለብኝ ችግር ይሁን አላውቅም። አይደለም አሁን አፕታይታችን በተለያየ መንገድ ገብቶሻል። ጥሩ ላይሆን ይችላል። አፕታይታችን ጥሩ ሳይሆን ሲቀር ግን በተለያየ መንገድ ቀለል የሚሉ እኮ ነገሮች አሉ። እርጎ አለ እናንተ ሀገር ግሪክ ዮገርት እርጎ አለ። ግሪክ እርጎ 11 ሰዓት ላይ ወስዳለሁ። የጠዋት የሚሳረክሻ እሷን አሁን ከሰዓት ልታስቀምጪ ብለሽ ሰውነት እኮ እሱን አያውቅም። በጠዋት ላይ ማግኘት የሚገባውን በበቂ ሁኔታ አልሰጠሽውም። እንቁላል የሚለውን ሀሳብ እኮ ወስደሽዋል። መጠኑ በቂ አልነበረም ነው እያልኩሽ ያለው። እሺ ገብቶሻል። ብዙ ጊዜ አውርተንበታል በዚህ ጉዳይ ላይ። ሚል ብለን ገብቶሻል። ቁርስ ብለን ቁጭ ካለን፣ ምሳ ብለን ቁጭ ካለን፣ ወይም ደግሞ እራት ብለን እንግዲህ ሰዎች በተፈጥሯችን ቀኑን በሙሉ አንበላም። እንስሳ በታይም ነው የምንበላው፣ ቁጭ ብለን ነው የምንበላው። ምግብ ብለን ቁጭ ባልንበት ታይም ላይ ሚኒመም 30 ግራም ፕሮቲን ብንሰጠው ቆንጆ ነው ለሰውነት ነው። በቃ እንቁላል ጀመረች ብሎ እሱ እየጠበቀሽ ነበር። እንግዲህ 5 እንቁላል በስተሽ ቢሆን ኖሮ በቃ በጣም ያመሰግንሽ ነበር ሰውነትሽ። ሁለቷን ብቻ ዋጥሽና በቃ ችላ ያልሽው፣ ዝም አልሽው። ታዲያ ምን ያድርግ? በግድ መቼም ማምጫ ይልሽ ሰውነት። ሌላው እዳ ሰጠሽው። እንቁላሉን የበላሽው ከናስኳል ነው? አዎ ከናስኳሉ ነው የበላሁት። እሱ እዳ ነው እንግዲህ ለአንቺ ሰውነት ነው እዳ እያልኩ ያለሁት። ገና ከስኳር ያልተገላገልሽ ልጅ 2 አስኳል ትልቅ እዳ ነው። ኤክሰርሳይዝ ለማታደርጊ ልጅ፣ ክብደት ሲደክመኛል በጣም ብዙ ነው ለአንቺ። ለዚህ ነው ብዙ ጊዜ ሰምተሽ ከሆነ ከእንቁላል ውስጥ አስኳል አውጡ ብዬ የምለው። እሺ አስተካክላለሁ። አሁን ከምንመጣም በተቻለ ለማስተካከል እሞክራለሁ። ስንት አቮካዶ በላሽ? 1 አቮካዶ። ትልቅ ነው ደግሞ የዚህ አቮካዶ እንደ ኢትዮጵያ ነስ ያለ አይደለም። አንድ አቮካዶ ሄሎ ሄሎ ሶሪ ስልክ ገብቶብኝ ነው። ሶሪ በጣም ሰው ሰላም እያልኩ ነበር። አለሽ? አዎ ወጣች እሷ ልጅ። አልጨረስኩም። ድጋሜ ብትገባ ቆንጆ ነው። ፍቅር አንሚት አድርጊ። ፍቅር ይሰማል? ዶክተር እንዴት ዋልክ? ፍቅር ፒስ፣ ሁሉ ሰላም? እግዚአብሔር ይመስገን። አሁን የወጣችው ልጅ አስገቡልኝ። አልጨረስኩም። ሰው ሰላም እያልኩ ነበር። ኔትወርኩን አላስወጣት። እሺ ጋስት ከላከች እናስገባለን፣ ችግር የለም። ይሰማል? ይሰማል። ፍቅር ይሰማል? ሚውት ላይ ነሽ ፍቅር?
ፍቅር አይሰማትም መቅደስ ግቢ ሪኩዌስት ላኪ መቅደስ አይ ቲንክ ፍቅር ያለችበት ቦታ ቆንጆ አይመስለኝም ሰላም ዶክ እንዴት ዋልክ እግዚአብሔር ይመስገን መቅዲ ፒስ ሁሉ ሰላም ክብሩ ይስፋ ደህና ነን ፒስ እሺ 90 ሰው ይታየኛል ብዙ ሰው ገና አልገባም ያው ዛሬ እሁድን ፈታ እያሉ ነው መሰለኝ ይመጣሉ እና እሺ አሁን ቆይ አሁን በላ እያደረጉ ነው ኦኬ ሰዓቱ ነው ለካ 12 ሰዓት መብያው ነው መክሰስ እየበሉ ነው እሺ እንዴት ዋላችሁ እንዴት አደራችሁ እንዴት አመሻችሁ በያላችሁበት አካባቢ ቤተሰቦቻችን እሺ ትንሽ አጠር ያለች ማስታወቂያ ለመናገር ነው የገባሁት እንግዲህ ዛሬ እሁድ ነው እረፍት ቀን ነው እስቲ ቤተሰቦቻችንን ሰላም እንበል ብለን ነው እንግዲህ ላይቭ የገባ ነው ነገ ግን ሰኞ ነው እንግዲህ እግዚአብሔር ፈቅዶ ነገ በሰላም አድረን ከነገ ጀምሮ ደግሞ በሚቀጥሉት እስከ ቅዳሜ ድረስ የሥራ ቀናችን ነው ማለት ነው ነገም እንግዲህ ብዙ ሰዎች አሉ የተመዘገቡ ገርጂ እና ቦሌ ማለት ነው ገርጂ ቶቶት ክትፎ ቤት ጎን ንግድ ባንክ ያለበት ህንጻ 3ኛ ፍሎር ላይ 306 307 ላይ እንገኛለን እንግዲህ ዛሬም የተመዘገባችሁ ሰሞኑንም ስትመዘገቡ የነበራችሁ ለሰኞ ቀጠሮ ያስያዛችሁ ሰዎች ነገ በተሰጣችሁ ሰዓት መሰረት ከ2 ሰዓት እስከ 7 ሰዓት ተኩል እስከ 8 ሰዓት ድረስ አገልግሎቱን እየመጣችሁ እንግዲህ ማግኘት ትችላላችሁ አሊያም ደግሞ እዛው ቢሮ ድረስ መተን እዛው ተመዝግበን እዛው አገልግሎቱን ማግኘት እንፈልጋለን የምትሉም ሰዎች ደግሞ ቀጥታ በመምጣት እዛው በመመዝገብ አገልግሎቱን ማግኘት ትችላላችሁ ማለት ነው እንደተለመደው ደግሞ ከሰዓት ከ9 ሰዓት እስከ 12 ሰዓት ድረስ ደግሞ ቦሌ ዴሽ ገዳ ህንጻ 8ኛ ፍሎር ላይ በሚገኘው የኦፊስ ነምበር 802 ላይ በመገኘት ቀጠሮ የሰጠናችሁ ሰዎች እንግዲህ በሰጠናችሁ ሰዓት መሰረት በመምጣት አገልግሎቱን ማግኘት ትችላላችሁ ሌሎች ደግሞ ቦሌ ቅርባችን ነው ደግሞ የምትሉ ከሰዓት እንግዲህ ከ9 ሰዓት እስከ 12 ሰዓት ድረስ ቦሌ በመምጣት አገልግሎቱን ማግኘት ትችላላችሁ ማለት ነው ሌላው ምንድነው ያ ሁሌም እንደምላችሁ እንግዲህ ቅድምም እየተናገረ ነበር ዶክተር በጣም ብዙ ስህተቶች ይሰራሉ ብዙ ሰዎች እዚች ጋር ዶክተር የሚናገረውን ቁንጽል ነገር በመውሰድ ወይ ሌላ ሰው የሚያወራውን ነገር በመውሰድ በጣም ብዙ ስህተቶች ብዙ ሰዎች ይሰራሉና ዶክተርን በማግኘት ኦንላይንም ሰርቪስ ሊሆን ይችላል በአካልም በመምጣት ሊሆን ይችላል እናንተ በሚመቻችሁ ወይ ሬጂስተር በማድረግ ከዶክተር ጋር በራሳችሁ በእናንተ ሁኔታ አንፃር ሲሆን ሁሉ ነገር ሞር የተሻለ ነውና እንግዲህ ዶክተርን አግኙት ኦንላይን ላይ በአካልም በማግኘት አገልግሎቱን ማግኘቱ ሞር የተሻለ ለውጥ ለማምጣት የተሻለ ነው የሚሆነው ስለዚህ ሬጂስተር አድርጉላለው ሌላ ሁሌም እንግዲህ ከጎናችን በመሆን ለምታበረታቱን ሐሳብ አስተያየት ለምትሰጡን የሻምፒዮን አባላት እንዲሁም እንደዚህ የቲክቶክ የዩቲዩብ ቤተሰቦቻችን በሙሉ በጣም እናመሰግናለን አሁንም ሐሳብ አስተያየቶቻችሁ ለኛ ብርታታችን ጥንካሬያችን ወደፊት መሄጃችን ነውና አሁንም ከጎናችን አትለዩን እላለሁ ሌላው ደግሞ ያው እንደምንናገረው ሁሌም በጣም በብዙ ሺህ የሚቆጠሩ ፍሪ ሰርቪስ የሚፈልጉ ሰዎች አሉ አሁንም በስራችን በቀን ደግሞ ያው አገልግሎቱን ከሚያገኙት ውጪ ለብዙ ሰው 3-4 ሰው ከዛም በላይ ደግሞ ፍሪ ሰርቪስ እየሰጠን ነው ያለውና ዶኔት ማድረግ ለምትፈልጉ ሰዎች እንዴት ነው ዶኔት ማድረግ የምንችለው ምን ፈልግ አለን የምትሉ ሰዎች ስላላችሁ አናግሩን በውስጥ መስመር እንዴት ዶኔት ማድረግ እንደምትችሉ ያለውን ነገር እናሳውቃችኋለን ማለት ነው ሶ እንግዲህ ያው ስልክ ቁጥሮቻችንን ላስታውሳችሁ 0911581692 መቅደስ 0911042280 ፍቅር እንዲሁም 0912048281 የግሌ 0913715083 ደብረ ወርቅ አለን ለመመዝገብም ሆነ ሐሳብ አስተያየት ለመስጠትም ሆነ ወይም ኢንፎርሜሽንም ለመውሰድ የምትፈልጉ ሰዎች ካላችሁ በዚህ ስልክ በመደወል እንግዲህ የምትፈልጉትን ኢንፎርሜሽን ማግኘት ትችላላችሁ መመዝገብም ቀጠሮ መያዝም ትችላላችሁ ማለት ነው ሌላው ያው ዩቲዩብ እንግዲህ ለመስራት ብዙ 1-3-4 ሰዎች ቦታ ቤት ተሄዷል መሰለኝ ዶክ yes ሶ ስለዚህ አሁንም
የኛን ልምድ ለሰዎች ማካፈል እንፈልጋለን የምትሉ ሰዎች ፍቅር ጋር በመደወል ቀጠሮ በማስያዝ እንግዲህ ቀረጻው ተጀምሯል። ቆንጆ አገልግሎት ነው የሚሆነው። እንግዲህ ዶክተር ያው እስከዛሬ እንደሚናገረው የራሱን ነገር ነበረ ሼር ሲያደርግ የነበረው። አሁን ደግሞ ዶክተር ያፈራቸው የዶክተር ፍሬዎች እንበላቸው እንግዲህ ዶክተር ያፈራቸው ደግሞ ሰዎች የራሳቸውን ኤክስፒሪየንስ ሼር ለማድረግ እንግዲህ ቀረጻው ተጀምሯል። 1-3-4 ሰው ቤት ተኪዷል። እንግዲህ ፕሮግራሙ በጥሩ ሁኔታ ይለቀቃል። እንግዲህ ያው በጉጉት እንደምትጠብቁት ጀምሮ ነገ የመጀመሪያ ቪዲዮ ነገ ይለቀቃል። ዋው ኮንግራ። እንግዲህ ነገ የመጀመሪያው ቪዲዮ ይለቀቃል። እንግዲህ ጠብቁ። ቀድመን እንግዲህ የምንለቅበትን ሰዓት ያው እንትን ነው ሰስፔንስ እናርጋቸው ዶክ ሰዓት ይለቀዋለን። ስለዚህ ያው ዩቲዩብ ሁሌም እንደምናገረው ቲክቶካችን 132,000 ምናምን በላይ ነው። ዩቲዩባችን ደግሞ 26K ተሻግሯል። ግን አሁንም ግን ያው እንግዲህ አዳዲስ ቪዲዮዎችን ለማየት እንግዲህ ዩቲዩብ ቻናላችንን ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። ላይክ ሲደረግ ደግሞ አሪፍ ነው፣ እይታው ይበዛል። ለብዙ ሰዎች መድረስ ስለሚችል ላይክ ማድረግ ሼር ማድረጋችሁን አትርሱ። ሰብስክራይብ አድርጉ ላለው እንግዲህ ያው እንጠብቃለን። በዚህ በ2-3 ወር ውስጥ 100K መግባት አለበት። እንግዲህ ትዕዛዝ ነው ትዕዛዝ ነው። ሴሌብሬት እናደርጋለን። 100K መግባት አለበት። ስለዚህ ሼር አድርጉ ላለው ፍቅር እንግዲህ ከተመለሰች የሚቀር ነገር ካለ ትጨምርበት ዶክ። ይሄን ይመስላል እንግዲህ ያለው። ወደ ኔክስት ስቴሽን ማለት እንችላለን። ሙሉና ቅድም የገባችው ልጅ ድጋሜ ባስገባት ደስ ይለኝ ነበር። እሺ ቆይ ከላከች እንትን እላለሁ። ከላከች ማን ነው ስሟ? ሙሉ አሰፋ። እሺ ሙሉ አሰፋ እባክሽ ኔትወርክ ላይ ከሆንሽ ፕሮግራሙን እየተከታተልሽ ከሆነ ላኪ፣ ድጋሚ ገስት ላኪ፣ ሪኩዌስት ላኪ። ሶሪ እናስገባሻለን። እሺ ሮንግ ዌን እያደረገች ያለችው አንደኛ ሜዲኬሽን ላይ ናት። የመድኃኒቷን ዶዝ አልቀነሰችም፣ ምግቧን ቀንሳለች፣ ስኳሯ እየወረደ ነው። ከዚህ በፊት ኮሚኒኬት አድርጋለች ይመስለኛል ከፍቅር ጋር ነው ያለችው። ስለዚህ ሙሉ ኮንታክቷን ካላት ሙሉ እየሰማሽ ከሆነ ፕሮግራሙ ላይ ከሆንሽ ፕሊስ ሪኩዌስት ላኪ፣ ደግመን እናስገባሻለን። እንዲሁም ሌሎች በቃ መናገር የምንፈልገው ነገር አለ ሮንግ ዌይ እየሄድን ያለ ነው የምትሉ ሰዎች ካላችሁ ሪኩዌስት ላኩ። እንግዲህ ያለውን ኬዛችሁን እያየን እናስገባቸዋለን። እሺ ዶክ መልካም ጊዜ። ታሪኩ ገብታል። ስላየሁ ደስ ብሎኛል። ታሪኩ ገብቻለሁ፣ ግን የሚመች ሁኔታ ላይ አይደለሁም። በኋላ ባወራ ይሻለኛል። ታንክ ዩ። ደውል በውስጡ ልኬት አድርገን ታሪኩ የሜታቦሊክ ሄልዝ ሻምፒዮን አባል ነው። ታሪኩ አይቀልድም። ብዙ ሜታቦሊክ ኢሹዎችን እንግዲህ ኪክ አድርጓል። ላይፍ ስታይሉን ቀይሮ በውስጥ እናወራለን። ታሪኩ ሄሩት አስገባሻለሁ፣ ጊዜ ያለኝ ዛሬ። ሄሩት ዘለጽዮን ገብተሻል። ሄሩት ሰላም ዶክተር፣ ሰላም ላንተ ይሁን። ማን ነው እያወራ ያለው? መዲ ትቀርምሻለች። ሄሩት ነኝ። መዲ ትቀርምሻለች መሰለኝ። መዲ ነሽ ለምታውቁ? አይ ዶክ መዲ። ሄሎ መዲ። ወይ ይሄን ድምጽ አውቀዋለሁ። በጣም ታውቀዋለህ። የጥንቴ ጠዋት yes መዲ። ለአንተም አገልግሎት የመጀመሪያዎቹ አካባቢ ሰው ታሪኩ ቀርምሻል። ግን ታሪኩ ሲነር ነው። ታሪኳን የገባው ልጅ ኦኬ ይቀርምሻል። እሱ ሲነር ነው፣ በጣም ኤክስፐርት ነው። አንቺ ከሱ በኋላ ነው የገባሽው አስታውሳለሁ። ሁሉ ሰላም? ሁሉ ሰላም እግዚአብሔር ይመስገን። በድምጽ ነው እንግዲህ የለየውሽ። ድምጽሽን ስለሰማው እጅግ አመሰግናለሁ።
ኦፊስ መተሽ ቪዚት እንደምታደርጊ መረጃ ይመጣለው ብለሻል አሉ። እንግዲህ እየጠበቅኩሽ ነው ትመጪና አንድ ቀን እንግዲህ አዎ ታንኪ መዲ ፒስ ነው። ሁሉ ሰላም ነው። ምስክርነት ልሰጣለሁ ማለት ገና አለብኝ። ደግሞ አመሰግናለሁ። ሁሉ ሰላም። ዩቲዩብ ላይ ትቀጠቅጫለሽ አንድ ቀን ዩቲዩብ ላይ ሰሞኑን እንግዲህ አንዳንድ እየጋበዝን ነው። አንድ ቀን እንግዲህ አንቺ ጋርም ይደርሳል ብዬ አስባለሁ። በጣም በደስታ ያስ የሚዲያ ሰው አልነበርሽ እንግዲህ አሁን እየረሳሽ መጣሽ እንጂ አረሳውም በጭራሽ። እሱ እኮ በደም ውስጥ የሚዋሃድ ነገር ነው። አይረሳም አይረሳም። ሰው ኢሹ አለ የምናወራበት። አሁን ደህና ነሽ አይደል? በጣም ደህና ነኝ። እጅግ ጉርምስናችን መጥቷል። በጣም በሚገርም ሁኔታ ሰዎች ሁሉ እስኪደነቁ እንግዲህ እኔ በአካልም ስለማቅሽ እንደ ቤተሰብም እንግዲህ ለውጥሽን አውቃለሁ። ትንሽ እንደው ተስፋውን ያቸው 100 ሰዎችን እያየሁ ነውና እነዚህ ሰዎች ስራ የፈቱ ሰዎች አይደሉም። የሆነ ግራ የገባቸው እንደው ነገር ስላለ ነውና ይቻላል ለበያቸው ትንሽ እንግዲህ እኔ ኦልሞስት ወደ አመት አካባቢ ሊሆነኝ ነው ወደዚህ ግሩፕ ከተቀላቀልኩኝ። ለዘመናት ስበላ የነበረው ነገር ጠላቴ እንደሆነ የማይጠቅመኝ ነገር እንደሆነ ለሌሎች መንገር አሁን ድፍረት ሆኖልኛል። ቀደም ሲል በባህል ተጽዕኖ ውስጥ ስለሆነ ያለ ነው እንጀራ ባህላችን ስለሆነ አልበላም ማለት ከባድ ሊሆን ይችላል ለሰዎች። ምክንያቱም በቀላሉ አንድ ቀን ተጋግሮ 5 ቀን መብላት ስለሚቻል ይሄኛው አመጋገብ በየጊዜው ፍሬሽ የሆነ ነገር መመገብ የሚጠይቅ በመሆኑ ምክንያት እንደ የውጭ ዜጋ ይሆንን እንዳይመስላችሁ በጣም ጤናችንን የምንጠብቅበት የተሻለ እርምጃ የምንወስድበት መድኃኒት ከመቃም የምንድንበት ራሳችንን እንደገና ያንግ የምናደርግበት ነውና በእውነት ድምጻችን ሳይቀር ነው ያንግ የሚሆነው። ማርኬት ሲገባው ድምጽ ሳይቀር ያንግ ነው። ስለዚህ እግዚአብሔር በረዳችሁ መጠን የምትባሉትን ነገር ለማድረግ መሞከር በጣም ጥሩ ነው። ዶክተር ሁልጊዜም አልፎ እንደሚለው በጣም አልፎ አልፎ ለአእምሮት እንደው መቁረጥ ያቃተው ሰው ማድረግ ይችላል ብዬ አስባለሁ። በደንብ ሪቨርስ ማድረግ ከቻለን እንደው እንደ ችግር የሚታይ ነገር አይደለምና እኔ አም ቬሪ ሃፒ። እግዚአብሔርን በጣም ነው የማመሰግነው አንተን ለምድሪቷ ምክንያት አድርጎ ስላመጣ። እንደ ወደዚህ ምድር የምንመጣባቸው የምንላክባቸው አላማዎች የተለያዩ ናቸውና አንተ ልትኖርለት የምትፈልገውን ራዕይ እየኖርክለት ስላለ እግዚአብሔርን በጣም ነው የማመሰግነው። ብዙዎች ሊጠፉ የነበሩ ሰዎች ስለተረፉ እንደው አንድ ሴት በጣም በተደጋጋሚ ወደ አንተ እንድትመጣ ነግራት ነበረ እና ብዙ አይገባትም ነበር። ፋይናሊ ግን አንድ ኩላሊቷ ፌል ካረገ በኋላ ካስወጣች በኋላ ነበር ወደ አንተ የመጣችው። ኢንሱሊን ጋር የደረሰች ሴት ናት። ናውዴይስ በእውነት ልጃገረድ ሆናለች ብዬ ብል አላጋነንኩም። ጽሞድና ኢንሱሊን የሚባል ነገር ቀርቶ ሜታፎርሚን ምናምን የሚባል ጣጣ ቀርቶ በሚገርም ሁኔታ በቃ ከደስታ የተነሳ ልጎበኛት ሄጄ እንዴት አርጋ እንዳስተናገደች ልነግራችሁ አልችልም። አንድ ኩላሊት ካጣች በኋላ ነው ጉዳዩ የገባትና የደረሰችበት። በኋላ ግን አንተ ጋር መጣ እንደተፈወሰች ነገረችኝ። ሳያት 100% ተቀይራለች። ስለዚህ የጀመራችሁ ሰዎች ተስፋ እንዳትቆርጡ፣ መለስ ቀለስ አትበሉ፣ በጊዜያችሁና በእድሜያችሁ አትቀልዱ። time is precious. so life አንድ ጊዜ ነው ኖረን የምንመለሰው። ይሄ አንዴ ኖረን ለምንመለስበት ዓለም የምንባለውን ሰምተን ያቋም ሰዎች መሆን አለብን። ደስተኛና የማያረጅ ማንነት እንዲኖራችሁ ጠንካራ እንድትሆኑ ሁልጊዜም የምትባሉትን ነገር ለማድረግ ሞክሩ። ኢኮኖሚካሊ እንኳን ከባድ ነው ብላችሁ የምታስቡ ሰዎች አማራጭ ሰጥቶናል ምን መብላት እንዳለብን። ስለዚህ እነዛን አማራጮች እያደረግን ህይወታችንን እንድንጠብቅ። እኔ ለምሳሌ ሃይፐርቴንሲቭ ነበርኩኝ ረጅም ጊዜ እና መዳን የምችልም አይመስለኝም ነበር። ድንገት በሚመስል መንገድ ነበር ያገኘው። ድንገት ተፈውሼ ቀረው። እግዚአብሔር ይመስገን። ነው በአንድም በሌላም መንገድ ይፈወሳል። አንደኛው መንገድ አሁን ዶክተር በሪ የሰጠን መንገድ ነው። እንደ ስጦታ ነው የተቀበልነው በእውነት። ስለዚህ ደስ እያለን እንድንኖር የሚለንን ነገር እንስማ ለማለት ነው። እጅግ በጣም አመሰግናለሁ።
የስ ይኸው ድምፅሽን እኮ እንግዲህ አንዳንድ ሰዎች ሊያውቁ ይችላሉ ብዬ አስባለሁ። 20 ዓመት በፊት ብናውቅሽ ሰዎች ያን ድምፅ እኮ መልሰሽ አመጣሽው። ዋው ወዲህ በጣም ደስ ብሎኛል ስላየውሽ። እንግዲህ በአካልም አውርተናል። ሂውጅ ኮዝ ነው እና እንግዲህ በትንሹ ሰሞኑን የጀመራመርናቸውን ሰምተሻል። 2 ሳምንት ሞላን። በኦፊስ ሬጉላር በሆነ መንገድ በኦፊስ ደረጃ ሰርቪስ እየሰጠን ነው። ብዙ ሰው እየመጣ ነው። ብዙዎቹ እንግዲህ ቅድም ላይቭም ላይ ሳውራ ነበር እና በራሳቸው መንገድ በየቤቱ እንደማውራትን እያዩ ሲሞክሩ የነበሩ ሰዎች ናቸው። ከመጡ በኋላ ሜቢ አሁን ላይቭም ላይ ያላችሁ ሰዎች ኦፊስ ከመጣችሁ በኋላ በቃ ጀስት ብዙ ነገር ሮንግ ዌይ ሲያደርጉ እንደነበር ነው የተረዱት። በኮመንትም አይ ሆፕ ላይቭ ላይ ያሉ ሰዎች ይጽፉልኛል ብዬ አስባለሁ። ሶ በዚህም አይቆምም። ገብቶሻል። አሁን 2 ኦፊስ ነው የጀመርነው። በኦፊስ ደረጃ የሚያልቅ አይደለም። ከፍ እናስባለን። አውርተናል ከአንቺ ጋር በዚህ ጉዳይ ላይ እንግዲህ በውስጥም በአካልም ድጋሜ እናወራለን። ለውጥሽን ከሰዎችም ሰምቻለሁ። በቅርብ እንግዲህ በአካል አላየሁሽም። በጣም ሂውጅ ነው ብለውኛል። እውነትም ተቀልብሷል። እድሜ መቀልበስ ይቻላል። ያስ ፊውቸራችን ብራይት ነው። በቅርብ ቀን እመጣለሁ፣ አገኘሃለሁ፣ ደውልልህና አገኘሃለሁ። ማገዝ ያለብኝን ነገር ለሌሎች መድረስ ያለብንን እኔ ተከፍዬ የተጠቀምኩትን ነገር ሌሎች ሰዎችን መጠቀም እንዲችሉና እንዲኖሩበት መስራት ያለብኝን ነገር ሁሉ ተከትዬ ለመስራት በጣም ደስ ይለኛል። ታንክ ዩ መዲ፣ ስላየሁሽ ደስ ብሎኛል። ሁሉም ሰላም እያሉሽ ነው፣ እየሰሙ በድምጽ ለይተውሻል። እንግዲህ እነማን እንደሆኑ ታውቂያቸዋለሽ። መዲናት እየተባባሉ ነውና አድርሻለሁ። ታንክ ዩ ኤቨሪባዲ። አመሰግናለሁ። እሺ ባይ። ሂሩት አንሚት አድርጊ። ሂሩት ሚት ላይ ነሽ? ሂሩት ዘረጽዮን ያንቺ ተራ ነው። ቻንስሽን ተጠቀሚ። ከሚት ላይ አንሺ። ናኒካ ኮፊ ሰላም ላንተ ይሁን ዶክተር። አሜን። ሂሩት እንዴት ነሽ? እግዚአብሔር ይመስገን ደህና ነህ? ደህና ነኝ። ፒስ ሁሉ ሰላም። እንዴት ነሽ? እግዚአብሔር ይመስገን። ረጅም ጊዜ ላገኘህ ብዬ በቃ ሪኩዌስት ልካለሁ። በቃ ፍጹም ላገኘህ አልቻልኩም። ዛሬ ግን በቃ እግዚአብሔር ተገናኘን። ያንቺ ጊዜ ነው። ዘና በይ። እሺ ዘና በይ። ነቅስ ብለን እናወራለን። ፒስ ሁሉ ሰላም። ሁሉ ሰላም ነው። እግዚአብሔር ይመስገን። ለምን ተፈለግኩ? ምን አጠፋው? እኔ የፈለግኩህ ሚዛኔን ለማስተካከል ነው። ሌላ እንኳን ምንም ችግር የለብኝም። እሱ ሚዛን ስም እኮ ስሙ ተቀየረ እኮ። ሚዛን የሚባል ውፍረት የሚባል የለም። ፋት ነው ያለው። ፋት አይደለ? ያ ሚዛን እኮ ጡንቻ ቢሆን እኮ አትደውይም ነበር፣ እኔ ጋር አትመጪም ነበር፣ ላይቭም አትገቢም ነበርና። እውነት ነው። ወፋፍራሞቹን አላየሻቸውም? እነዚህ ቦዲ ቢልደሮች ምን ሊያደርጉ እዚህ ሜዳ ላይ? የእኛ ሜዳ ላይ እኮ አይመጡም እነሱ። ምክንያቱም አልኩሽ እንግዲህ ኪሎ ልንጨምር ብንችለው በሁለት መንገድ ነው። አንደኛው ጡንቻ በጡንቻ ሆነን እንደ ጎረምሶቹ፣ ሌላኛው ደግሞ ቁጭ ባልንበት ከባብዳ ቁምጫ ወይት አንስተን ነው። እንግዲህ የዳቦ ወይት የእንጀራ ወይት አንስተን ነው አይደለም? ብዙ እንጀራ በወጥ ፋት የሚያደርጉልን ነገሮች በልተን ነው። እና ኪሎ ሳይሆን ፋትሽ ጨምሮ ነው የመጣሽው ብዬ አስባለሁ። እድሜ ስንት ነው? ክብደትሽ ስንት ነው? ቁመትሽ? እሺ እድሜ 45 ነው። ቁመቴ 1.60 ሜትር ነው። ሚዛኔ ደግሞ 75 ነው። ስንት ኪሎ እንደ ፋት ያለሽ ይመስልሻል? እኔ እንጃ። 20 ኪሎ። yes 20 ኪሎ ማለት 20 የታሸገ ባለ 1 ሊትር ውሃ ማለት ነው። እውነት ነው። ገርማ እንግዲህ ገብቶሻል። 1 ሊትር ውሃ 1 ኪሎ ግራም ነው አይደል? ውሃውን ቅቤ አድርገን እናስበው። የሆነ ሰም ነገር ወይ የሆነ ፋት ነገር እናስበውና 20 ኪሎ ፋት ይገርማ። አሁን እሱን ነው እንድታይ የምፈልገው። 20 ኪሎ ፋት 20 ኪሎ
የታሸገ 1 ሊትር ውሃ መያዣ የሚሆን ፋት፣ ዝም ብሎ የማይቀመጥ ፋት፣ ራሱን ደግሞ ለየትኛውም በሽታ የሚያጋልጥ ፋት ጠላት ማለት ነውና 45 ዓመት እድሜ ላይ እሱን ተከትሎ እነ ኮሌስትሮል ይመጣሉ፣ ጉበት ይታመማል፣ ጉበት በቅባት ይጠቀጠቃል፣ ጣፊያ በቅባት ይጠቀጠቃል፣ ምን ሰውነት በሙሉ በቅባት በፋት ይጠቀጠቃል። ያንተነው ኢንሱሊን ሬዚስታንስ ብለን ግራ አጋባናችሁ። እንግዲህ ምንድነው የምትረዱት? ኢንሱሊን ራሱ ምን እንደሆነ አናቅ፣ ሬዚስታንስ ራሱ በእኛ ቋንቋ አናቅ። አዚሽ ግራ የሚያጋባ ነገር። ማንኛውም ቅድም ያልኩሽ ፋት ሁሉም ቦታ ጋር ሁሉም ሴሎች ውስጥ ገብቶ የተጠቀጠቀ ፋት ገብቶሻል፣ ድፍን ያደርጋል። በቃ አንቺ ምግብ ነው የምትበዩ፣ ምግብሽ ውስጥ እንግዲህ ግሉኮስ አለ፣ ሴሎቹ ሞሉ፣ በራቸውን ዘጉ፣ በቃ እንቀበልህም አሉት። መሄጃ ያጣ ግሉኮስ ኦኬ፣ ሁሉም ሴሎች በቃ ሞልተናል አንፈልግህም ያሉት ኢነርጂ ግሉኮስ ኢነርጂ ነው። ደም ላይ ምን ይሆናል? ከፍ ይላል። አየሸረላውን ልክ ደም ላይ ግሉኮሷ ከፍ ስትል እኛ ደግሞ ስኳር ከፍ አለ፣ ስኳርሽ ከፍ አለ ብለን ነግርሽና ወዲያው የስኳር መድኃኒት አስቢ። እንግዲህ ፋቱን እኮ አልነካ ነው፣ ዋናውን በሽታ እኮ አልነካ ነው። ገብቶሻል? የዘጋው መስመሩን ድፍን ያደረገውን ሴሎች ውስጥ በሙሉ እያንዳንዱ ሰውነት ውስጥ የሞላውን ፋት ምንም ነገር ስለሱ ሳናውራ ሜትፎርሚን እንሰጥሻለን። ያንኑ ምግብ እየበላሽ፣ ያንኑ እንጀራ በወጥ እየበላሽ፣ ያንኑ መጀመሪያውኑ ፋት በፋት አድርጎ ለዚህ ሁሉ የስኳር በሽታ የዳረገሽ ምግብ ሳይቀየር ሜትፎርሚን እየወሰድሽ፣ ከዚያስ ስኳርሽ እምቢ ያለ ነው፣ አሁንም እየጨመረ ነው፣ ኢንሱሊን ደረጃ ላይ እንወስድሻለን። ውድ መድኃኒቶች አሉ በዚህ ማለት እንግዲህ ኢንሱሊን ደረጃ። ከዚያስ አሁንም ሐኪም ቤት እየመጣሽ እየተመላለስሽ አንድ ቀን አይንሽ እንደዚህ ከሆነ በስኳር እንድንና ዜና እነግርሻለን መርዶ። ከዚያ ኩላሊትሽ፣ ከዚያ ልብሽ። አየሻለሁ አሁን እየገባሽ ነው። እርግጠኛ ነኝ ማውራው እየገባሽ ነው። አዎ ይገባኝ። ከዛሬ ጀምሮ እኔ ደግሞ ማስተምርሽ መንገድ አንቺ ልጅ ውረጂ ከመሰላል። ገብቶሻል? አንቺ ውፍረት ያልሽው ነገር አይደለም፣ ገዳይ ነው፣ ገዳይ ፋት ነው። ቅድም እንዳልኩሽ 20 ሊትር 20 ኪሎ 20 ሊትር ኦኬ የሚያክል ገዳይ ፋት ነው ያዝሽው። ሌላውን ነገር በቃ አትንገሪኝ። ስኳሬ ከፍ ብሏልም አትበይኝ፣ ኮሌስትሮልም አትበይኝ፣ ግፊትም ጉበት ላይ ፋትም አትንገሪኝ። በቃ ዝም ብለሽ ብቻ ከነገ ጀምሮ የመጀመሪያ ምግብሽን ቀይሪ። ከዚያስ ቅድም ያልኩሽ ሞላ ያልኩሽ ፋት ምን ይሆናል? ይጎላል፣ ዝቅ እያለ ይመጣል። አየሽ? እሱ ዝቅ እያለ ሲመጣ ሴሎች በሙሉ መንገድ በር ዘግቶ የነበረው ስኳርሽ መግቢያ ያገኝና ዝቅ ይላል፣ ወደ ኖርማል ይመጣል። አየሽ? ያ በሽታ በመሆኑ ያ ፋት እየቀነሰ ሲመጣ ሰውነትሽ በሙሉ ከበሽታ ስለሚገላገል ከጭንቀት ስለሚገላገል ቅድም እንደሰማሻት ልጅ መዲና ሰማሽም ልጅ ትሆኛለሽ። አየሽ አይደል? ልጅ 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 ትሆኛለሽ። እንግዲህ አስቢ መዲ እንግዲህ በአካል አውቃታለሁ፣ ፋሚሊ ናት፣ ቤተሰብ ናትና ለስንት ዓመት እኮ መድኃኒት ላይ ነው የነበረችው። የግፊት መድኃኒት፣ የኮሌስትሮል መድኃኒት ምናምን ላይ ነው የነበረችው እቺ ልጅ። አስቢ። እኔ ምንድነው ያደረኩት? በቃ ጀስት ግፊቱን ችግር የለውም ኦኬ፣ መድኃኒትሽን ቀጥይ፣ ምግብሽን ቀይሪ። ግፊቱን ያመጣብሽ ፋት ነው፣ እቺ ቦርጭሽ ላለችው ፋት ናት። ወደ ቦርጭ የሚሄዱትን ምግቦች እነዚህ ናቸው፣ አቁሚያቸው ነው ያልኳት። ገብቶሻል? እነሱን አቁሚያቸው፣ አንቺን ግን ጠግን የሚያደርጉ ከውስጥ የሚያድሱ ምግቦች እነዚህ ናቸው፣ እነዚህን ተመገቢ ብዬ ነው የነገርኳት። ሳምንት እንኳን ሳይሆን ግፊቷ ዝቅ አለ። አይሻለላውን በቃ ስንት ዓመት መድኃኒት ውጣ እምቢ ያላት ግፊት ዝቅ አለ። ተገደን ከዚያ በላይ ዝቅ ማለቱ ለህይወቱ አደጋ ስለሆነ መድኃኒት አቆምን፣ ሐኪሞቹ አስቆሟት። በቃ አሁን ገብቶሻል? ሰው በትነግሪ ነገር የግፊትም ነገር ቢሆን መንገዱ ይሄ ነው፣ ኮሌስትሮልም ከሆነ መንገዱ ይሄ ነው። ጥቅልኝ ሌላ በሽታ ያለ እድሜ አስጋጅፎሻል፣ አውቃለሁ፣ ይሄ ነው መንገዱ። ወገቤ ልትይኝ ትችያለሽ፣ መንገዱ ይሄ ነው። ጉልበቴን ብትይኝ ይሄ ነው። እንቅልፌ ቆንጆ አይደለም ብትይኝ ይሄ ነው። ሙዴ ትክክል አይደለም መበሳጫለሁ፣ ባሪ መበሳጫለሁ ብትይኝ መንገዱ ይሄ ነው። ወደዚህ ቀይሪ። yes ገብቶሻል?
ቼንጅ ዩር ዳይት። ዛሬ ምን በላሽ ሂሩት? ምን በላሽ? በየጊዜው መቼም ስለምትሰሚ ነው ላይቭ ላይ ካልገባው የምትይውና ምግብሽን ካላየር እያሉ ነው። አልነገርሽንም እንግዲህ አስቢ። ገና ምንም ሳትነግሪ ነው ይሄ ተገኝቶብኛል ሳትይ ነው ምግብሽን የጠየቅኩሽና ምን በላሽ? ዶክተር እኔ ምንም አልበላሁም። ገና ጠዋት ነው በእኛ 3 ሰዓት ተኩል ነው ያለው። ገና ጠዋት ካናዳ ነው የምኖረው። ወደ ኋላ እንመልስሻ። ምን ችግር አለው? ማታ ምን በላሽ? መቼም የማታ አትረሺም። ማታ ራሴ አልበላሁም። በቀን አንዴ ነው የምበላው። በቀን አንዴ ብይሽ። በቀን አንዴም እኮ ደህና ነገር ከበላሽ ምንም አይደለም። በቀን አንዴም ያንን ነገር የምትበይ ከሆነ እኮ ነው ክፉ ነገር። ትላንትና በቀን በቃ የጤፍ እንጀራ በሽሮ በላሁኝ። በሽሮ በሰላጣ 138 ሰዎች እየሳቁብሽ ነው። እኔ አልስቅም። ታውቂያለሽ፣ እኔ ኮስተር ብዬ ነው የማወራው። እኔ አልስቅም። ጥርሶች ይታዩሻል። እኔ እኮ ድካቤ እኮ ያሳዝነኝ። ይሄን ሁሉ ስለ 20 ኪሎ ግራም ፋት አውርቼ ይሄን እኮ ያወራሁት በቃ ተቀይረሻል ብዬ ነው። ልገባ ሞክራለሁ ስላልሽ በቃ በደንብ በቃ እቺ ልጅ ገብቷታል ብዬ እኮ ተምራለች ብዬ እኮ ነው እንደው አዎ የበላሁትን መንገር ስላለብኝ ነው እኮ የነገርኩ። እውነት መናገር ስላለብኝ። yes ግን አሁን ስታስቢ አሁን ትክክል እንዳደረግሽ ውስጥሽ እኮ ይነግርሻል። አዎ ምን ሆንኩኝ መሰለ የዛሬ 2 ዓመት በራሴ ዳይት አርጌ 23 ኪሎ ምናምን ቀነስኩኝ። በ4 ወር ውስጥ ማለት ነው። ከዛ በኋላ መልሼ እንደገና እሱን ትቼ ደግሞ ወደ ነበርኩት ስለተመለስኩኝ መልሶ ሚዛኔ ተመለሰ ማለት ነው። አሁን እንዲህ በቀን አንዴ እየበላው ምናምን እንደሱ በቃ በራሴ ኤክሰርሳይዝ እያረኩኝ ምናምን ዳይት እያረኩኝ ነው እንደሱ የሆንኩት። መልሶ አሁን እንደገና ተመለሰብኝ። አሁን ውፍረቴ ደግሞ እንዴት ነው? ከወገቤ በታች በቃ ሆድ ምናምን ቦርጭ ምናምን የለኝም። ከወገቤ በታች እዚህ ታፋይ ላይ ግን ልነግርህ አልችልም። በቃ እዛ ነው በቃ ጥፍጥፍ ብሎ ያለው። አሁን ጉልበቴን ያመኛል እንዳልከው እቸገራለሁ። ያየውሽ ነው አያችኋለሁ እኮ አሁንም ያየውሽ ነው ጉልበትሽን እንደሚያምሽ አውቃለሁ። እውነት ነው። በርቺ እሺ። ቅድም እንዳልሽው ያንቺ ስህተት አይደለም። ገብቶሻል። አሁን እርግጠኛ ነኝ 23 ኪሎ ቀንሰሽ እንደገና የወፈርሽ ጊዜ ራስሽን ነው ብሌም ያደረግሽው። በጣም በቃ ራስሽን ነው የወቀስሽው። እኔ አረባም ቀሽም ምናምን ብለሽ ነው ራስሽን የወቀስሽው ነው። ያንቺ ፎልት አይደለም። ይሄን ፕሮግራም የሚያዩ ሰዎች በደንብ ያውቃሉ። ያንቺ ስህተት አይደለም። ሮንግ ዌይ ሲሆን ገብቶሻል። የተወሰነ እንሄዳለን፣ የተወሰነ እንቀንሳለን፣ ደስ ይለናል። መልሰን ግን ያ መንገድ ሰውነት መሞት አይፈልግማ። ስህተት መሆኑን ያውቃል። ብዙ ነገር እየጎደለው እንደሆነ ስለሚያውቅ በተለያየ መንገድ ያስገድድሽና ያስርብሽና እነዛኑ የተውሻቸው ምግቦች ትመገቢያለሽ። ስትመገቢ ደግሞ ያስገድድሽና ብዙ እንድትመገቢ ለማካካስ እኮ እንደዛ የሚያደርገው ከመጠን በላይ እንድትመገቢ ያደርግሽና እንደገና ደግሞ ኦቨር ከበፊት በላይ ትጨምሪያለሽና እውነት ለመናገር ይሄ ያንቺ ስህተት አይደለም። እሺ ፈጽሞ እኛ የምናወራው ዳይቲንግ አይደለም። እንደምታውቂው እኔ እና የኔ ቲሞች የምናወራው ሁላችሁም ዳይት ስታደርጉ የነበረው እስከዛሬ ምግብ ብላችሁ ስትበሉ የነበረው ነገር ነው። እሱ ነው ዳይት። ኦኬ ዳይቱ እስከዛሬ ስንበላ የነበረው ነው። ምክንያቱም ምግብ እኛን ሊታደገን ጤናችንን ሊጠብቀን ገብቶሻል። በሽታ ሊከላከለን እንጂ ለበሽታ እኮ ሊዳርገን አይገባም። ቦርጭ በሽታ ነው፣ ፋት በሽታ ነው። ምክንያቱም አንቺ በ19 ዓመት በ20 ዓመት ሽክ ላይ በጣም ቆንጆ ሰውነት ነው የነበረሽ፣ ምንም ፋት አልነበረሽም ትርፍ። ምግብ ብለሽ የተመገብሽው ነገር 20 ኪሎ ለየትኛውም ነገር ሊዳርግሽ የሚችል ፋት ካመጣብሽ ባይ ዲፊኒሽን ያ ምግብ እውነት ለመናገር ሮንግ ምግብ ነው ማለት ነው። የበሽታ መንገድ ነው ማለት ነው። ሁላችንም ስንበላይ ነበር ነው። ስለዚህ እውነት ለመናገር እኔ ስለ ዳይቲንግ ሳይሆን ማውራው እባካችሁን ቆም ብላችሁ አስቡና የምግባችንን አይነት እንቀይር ነው የማውራው። አይነት እንቀይር ነው። ገብቶሻል? የምግባችን አይነት እንቀይር፣ ታይፑን ነው መቀየር አለብን። ኳሊቲ አይደለም ስንበላይ ኖር ነው። ኳሊቲማ ቢሆን ፈጽሞ ለስኳር በሽታ ሊዳርገን አይገባም። ለግፊት በሽታ፣ ለጉበት ፋት፣ ለጣፊያ ፋት እያንዳንዱ ኦርጋናችን ላይ ሄዶ ፋት እንዲጠቀጠቅ ማድረግ አልነበረበትም እሱ ምግብ ብዬ ነው የማውራው።
ሶ ምሳሚው ታሪክ እንግዲህ በላይቭም እየገቡ እንደዚህ ሆንኩ እንደዚህ ተለወጥኩ የሚሉት ነገር የሚሉ ሰዎች ምግባቸውን ቀየሩ። ልክ ምግባቸውን ሲቀይሩ እንዳልኩሽ ያ ሲጠቀጠቅ የነበረው ፋት መሄድ ይጀምራል። ምንም ሳናደርግ መድኃኒት ላዘዝንላቸው። እንግዲህ አስቢ፣ ፍሪ ኢንፎርሜሽን ነው ሰጠዋቸው። ፍሪ የሆነ ኢንፎርሜሽን ሰጠዋቸው። ምግባቸውን አይነት ነው የቀየሩት የምግብ አይነት ያ ኳሊቲ ምግብ ሌላ ኳሊቲ ሰው እንዲሰራ አደረገ። ለዚህ ነው ሁሉም ታደስን ወጣት ሆነን ከበሽታ ተገለጠ። እዚህ ሲጀት እኮ እቺን ለመናገር ነው በየቀኑ የምመጣው። የምግባችሁን አይነት ቀይሩ። እኔ ብዛት ብዬ አውርቼ አላውቅም። ምክንያቱም የምንበላው የምግብ ኳሊቲ የምግብ አይነት ማለት ነው የምንበላውን የምግብ ብዛት ኳንቲቲ ይወስነዋል። ማይረባ ምግብ እንግዲህ ለቃሌ እጅግ በጣም ይቅርታ፣ ማይረባ ምግብ ብዬ ስል ብዙዎቹ የኔ ክሊያንቶች ያውቃሉ። ሮንግ ምግብ ማቃለው ብዙ ስለምሰማ ሮንግ ምግብ ብዙ ያስበላናል። ቁጭ ብለን ለምግብ ቁጭ ባንበት ታይም ሮንግ ምግብ በቀን 10 20 ጊዜ 30 ጊዜ 40 ጊዜ ምግብን እንድንበላና ቀኑን በሙሉ ምግብ እንድናስብ ነው የሚያደርገው። ራይት ምግብ ግን ገባሽ በቃ ስቶፕ ይልሻል። ምክንያቱም ይኸውልሽ ሂውጅ እኮ ጂነስ ማሽን ሰውነታችን በሚገርምሽ ነገር ያውቃል። ምን እየበላሽ እንደሆነ ያውቃል። ምን ወደ ሰውነቱ እየገባ እንደሆነ ያውቃል። በቂ ሲሆን ስቶፕ ይልሻል። ስቶፕ አየሽ፣ ስቶፕ ብቻ ሳይሆን ከ4 ሰዓት ከ5 ሰዓት በኋላ ድጋሚ አምጪ የማይልሽም። ቢኮዝ የወሰደው ነገር በቂ ነው። ለስንት ሰዓት ለስንት ቀን እንደሚበቃው ያውቃል። ከሱ ጋር ስራ እየሰራ ነው። እቺን ለማውራት ነው ስለክም ውለውና የምግብሽን ኳሊቲ ቀይሪ። ቅድም ይሳቅብሽም ሮንግ ምግብ ነው የበላሹ። ያንን 20 ኪሎ ፋት ያመጣብሽን ምግብ ነው መልሰሽ የበላሹ። which is totally wrong። አሁን ገባሽ አይደል? ጎበዝ። ዛሬ ከሰዓታት በፊት አንድ ቤተሰብ በያት ያው ጆይን እንደዚሁ አርጋን ከመከታተላቸው ሰዎች ውስጥ አንዷ ናት። ከስንት ጊዜ በኋላ በአካል ተገናኘንና ቁጭ ብለን አወራን። ቆይ አንተ እኮ ብለህ መጀመሪያ የክትፎ ስጋ ቆንጆ ነው አልክ፣ ደስ አለን እኛም። ከዚያ በአንድ ማንኪያ በታሸ ቅቤ ብሉ አልክ፣ ይሆናልን። አሁን ብለህ ያለ ቅቤ ብሉ እያልክ ነው። እንዴት ነው ክትፎ ያለ ቅቤ የምንበላው ብላ ስታስቀኝ ነበር። አሁን ገባሽ አይደለ? ምክንያቱም ባልጠፋ ስጋ የክትፎ ስጋ አንደኛ ነው። ሉካንዳ ቤት ሄዳችሁ የምትበሉት ስጋ አይደለም። ስጋ መስሏችሁ ጮማ ነው እየበላችሁ ያላችሁት፣ ፋት ነው እየጠጣችሁ ያላችሁት። ስጋ ቆራጩን ቀይ ስጋ ስጠኝ እንኳን ብትሉት ቀይ ብሎ የሰጣችሁ ስጋ ቀይ አይደለም፣ ሳምሃው ፋት አለው። የክትፎ ስጋ ብላችሁ ስገዙ ግን ምንም ፋት የለውም። ገባሽ አይደል? ይሄን ማውራው እንግዲህ ከቦርጭ ጋር ለሚታገሉ ለታመሙ ስኳራቸው ከፍ ላለባቸው ከፍተኛ ሜታቦሊክ ኢሹ ፋቲ ሊቨር እንደዚህ ግፊት ያለባቸው ሰዎች ነው ይሄንን ብለው። ቀይ ስጋ እንኳን ብላችሁ ጠይቁ ፋት ይኖረዋል። የክትፎ ስጋ ብላችሁ ግዙ ብዬ ካልኩ በኋላ ጾማው ሽሽት ነው፣ ፋቱን ሽሽት ነው። ይሄን እያደረግን ያለ ነው። ምን ሲደረግ ነው ታዲያ ተጨማሪ ቅቤ ጨምሩ እዛ ላይ የሚለው? ያንን ፋት ሸሽተን ጾማውን ሸሽተን ቅቤ ጨምሩ አይሆንም። ገብቶሻል? አይ ነው ቴስት የለውም። አዋቂ ሰው ለቴስት ይበላል እንዳይበላም። አዋቂ ሰው እኮ ለጤናው ነው የሚበላው አይደል? ቆጣሪው የሄደ ሰው እና ቆጣሪያችን እኮ ሄዷል አይደል? አንቺ እንኳን ልጅ ነሽ፣ 45 ዓመት ገና ከኛ ልጅ ነሽ። እና ቆጣሪያችን ስለሄደ ለጣዕም አንበላም። እንግዲህ አሁን አንዳንድ ደንበኞች አሉኝ። እንግዲህ ክትፎ ቤት ስገባ ያለ ቅቤ እየሰሩልኝ ነው። ያስ ማኔጅ አደርገዋለሁ። ለምንም በቅመም ምናምን ቀምሞ ይሰሩልኛል። 2 ቀን ተቸግሬ ያለው ያለ ቅቤ ነው ለመናገር። አሁን ግን ለምጄዋለሁ። ዋናው ኳሊቲ ፕሮቲን ነው፣ ውስጡ ፋት የለውም። ገብቶሻል? ሰውነቴ ላይ እዳ አልሰጥም ማለት ነው። በቅቤ መልክ በጮማ መልክ ቁልፍ ናት ኪናጂ። ዶሮም ሲሆን ከላይ ቆዳ አንሺ እያሉሽ ነው። ኦኬ ቆዳ አንሺ ከላይ፣ ምክንያቱም ቆዳ ፋት አለው እንደምታውቂው። የዶሮ ፋት ደግሞ ቆዳዋ ላይ ነው። ቆዳውን አንሺ። እንቁላል ሲሆን የተወሰነ መጠን ኪሎሽን እስክትቀንሺ ድረስ አስኳል ከውስጥ መቀነስ ቆንጆ ነው። ኮቴጅ ቺዝ በተለምዶ የአበሻ አይብ ማለት ነው። ብለህ እሱንም እጠቡት አልከን ብላ ታስቀኛለች። እና አንድ ክሊያንቴ ናት እሷ።
ብለህ አንተ አይብጠቡ አልከን እኮ አንተ ያላመጣኸው ነገር የለም ያለ ታስቀኛል። ሌላኛው ክሊያንት ምን ላድርግ ታዲያ ገብቶሻል? ምክንያቱም አይቡን አንቺ ያየሽው ክሩድ የሆነ ግን ፋት አለው ውስጡ ወተት አይደል? በመነሻው እንደምታውቀው አይብ እኮ ከወተት ነው የመጣውና ያንን ክሩድ እጥብ አድርገን ወጪ ምቅ አድርገን ድሬን አድርገን ካላደረግነው አይበላም ብለን ሳይታወቀን ፋት እየበላን ነው። ስለዚህ ኮቴጅ ቺዝ ቆንጆ ነው። ካናዳ ደግሞ ምን ጠፍቶ ነው? እናንተ ሀገር እኮ የውቅያኖስ አሳዎች አሏቸው አይደል? የውቅያኖስ አሳዎች ሞልቶላችኋል እኮ ሰርዲን ብለሽ እኮ አንቺ ከነነፍሱ እኮ ይመጣልሻል። እኛ እኮ የታሸገ በዘይት የተጨማለቀ እኮ እኛ ሀገር የሚደርሰው ለዛም ፉል ኳሊቲ ቱና ቢቲ አይደል? የበሬ ሰንጋ እኮ የቀይ በሬ ሰንጋ እኮ ነው ስጋ ነው የሚመስለው ቱና ስጋ አይተሽ ከሆነ አይደል? ፍሬሽ እኮ ነው በጣም ቀይ ስጋ ነው አይተሽ ከሆነ። ስለዚህ እነሱ ላይ ፎከስ አድርጊ። ለጊዜው ማባያሽ እንግዲህ እኔም አንቺን በመናቀው ምክንያት ሩዝ መሆን አይችልም አይደለም? ማባያሽ እንጀራ መሆን አይችልም፣ ዳቦ መሆን አይችልም፣ ፎዛ ማስር ሽሮ መሆን አይችልም፣ ሽሮ ምግብ መሆን አይችልም። ላንቺ ኢቭን ምስር ራሱ ባቂላ አሁን ለጊዜው ላንቺ ሊሆን አይችልም። ይሄን አርጊ። ምግብ ስታበሲ ዘይት ጥንቃቄ አርጊ። እመኚኝ ከሳምንታት በኋላ ምንም እንደው ሌላ ተጨማሪ እንደው ምን ነግሪ ነገርም ቢሆን ከዚህ ጋር የተያያዘ ነው የሚሆነው። ሁሉ ነገርሽ ቆንጆ ነው። በቃ አሁን ቁርስ ምሳ እራት እንዴት ማድረግ አለብኝ ማለት ነው? ቁርስ እንቁላል ብቻ መብላት አለብኝ? ሂሩትዬ አሁን እቺን ቁርስ የምትለዋን ነገር ተያት። እሺ ምሳ የሚለውንም ቃል ዶንት ኦኬ። ሶ በተቻለሽ መጠን ሁለት ነገር ልንገርሽ። እሺ ብሬክፋስት ቅድም ያልሽው የመጀመሪያ ምግብ እንበለውና የመጀመሪያ ምግብሽን እንደ አርሊ ለመብላት ሞክሪ፣ በጊዜ ለመብላት ማለት ነው። እሺ ከእንቅልፍ ተነስቶ ወዲያው መቼም ምግብ የሚቀርብለት ሰው የለም። ከእንቅልፍ ተነስተሽ ከአንድ ሰዓት በኋላ ቤስት ነው፣ ሰውነታችንም ይዘጋጃል። ምክንያቱም የእንቅልፍ ፊዚዮሎጂ ያለ ከዚያ በኋላ ነጋ የሚል ሲግናል ይመጣለታል፣ ብርሃን ያያል። ገባሽ? እዚያን ሰውነት ይዘጋጃል። አንድ ሰዓት በኋላ ብይ ሁልጊዜ ስትበይ የመጀመሪያ ምግብሽን ዶንት ኮርን ፍሌክስ አታርጊ። የመጀመሪያ ምግብሽን ገንፎ አታርጊ። የመጀመሪያ ምግብሽን ቅንጬ አታርጊ። ሩዝ፣ ፓስታ፣ መኮረኒ አታርጊ። ገብቶሻል አይደለ? ኬክ አታርጊ። ኩኪስ፣ ክራከርስ አታርጊ። ኳሊቲ ፕሮቲን። እሺ ኳሊቲ ፕሮቲን ማን ነው? ቅድም የዘረዘርኩልሽ ሁሉ ይሆናሉ። አይብ ብዬሻለሁ አይደለ? ቀይ ቆንጆ ስጋ ብዬሻለሁ። አሳዎች ብዬ እንግዲህ አንቺ ሀገር ያለው ቁጥርን ማንጨርሳቸው አሳዎችን ሁሉ አይደል አላልኩሽ? ዶሮ ስጋ ብዬሻለሁ። ምርጫው አንቺ ነው እንጂ እንቁላል ቁልፍ አትያዥ። አሁን ራይት በሆነ እንግዲህ አሁን ዲቴል ለማወቅ በውስጥ እናወራለን። በውስጥ ኮሚኒኬት እናደርግና ጋይድ አደርግሻለሁ። ማውራው ግን እመኝን ከአንቺ ጋር ከማውራው ኮመንትም ላይ ጽፉልኛል፣ ብዙ ሰው ይማራል ብዬ ነው የማውራው። እና ምርጫው ባንቺ ነው እንጂ እንቁላል ለምንድን እንቁላል የግድ ሆኖ በየቀኑ የምንበላው? ኦኬ ብዙ አማራጮች አሉ። እንዴት ብዬ ላስረዳሽ? እቺ ልጨምር። ሰውነታችን ይኸውልሽ በእንቁላል ነጩ ፓርት አስኳል አላልኩሽም? በአሳዎች፣ በዶሮ ስጋ፣ በቀይ ስጋ፣ በዶሮ ስጋ ብዬሻለሁ፣ አሳዎች ብዬሻለሁ፣ በአይብ ግሪክ ዮገርት መካከል ያለው ልዩነት ብዙም አያውቀውም። አሁን በደንብ ገብቶሻል። ለኛ ነው የተለያየ ስም ሁሉ እንደጋገመ ስም እንኳን የጠፋብኝ ለኛ ነው እንጂ ለሰውነት ፖስታ ነው። ፖስታ ይሰማሽ? ፖስታ ነው። አሁን የጠራሁልሽ ምግቦችን 6-7 ይሆናሉ። 7 ፖስታ ብለሽ አስቢያቸው። 7ቱም ፖስታዎች ሰውነት እንደ አንድ ምግብ ነው የሚያያቸው። አሁን በደንብ ወጣልኝ። አይሽ ተናገርና በደንብ ነገርኩሽ። ሶ ምርጫው ላንቺ ነው። እሺ አይብ ነጩን እስከበላሽ ድረስ ቅድም ባልኩሽ መንገድ ድሬን ያደረግሽውን አይብ እስከበላሽ ድረስ የእንቁላል ነጩን ፓርት ባለመብላትሽ የቀረብሽ ነገር የለም ማለት ነው። ገባሽ? አሁን ቺክን ብረስት እስከበላሽ ድረስ ቀይ ስጋ ባለመብላትሽ የቀረብሽ ነገር የለም። እንደ አንድ ምግብ ውሰጃቸውና የምትወጁ ላይ ፎከስ አድርጊ። አሁን ካፍሽ ወጥቶ ስለ ቁርስ ስላልሽኝ ይሄ የመጀመሪያ ምግብ ብዬ አርሜሻለሁ። ምሳ ያልሽውን ደግሞ የሚቀጥለው ምግብ እንበል። የሚቀጥለውን ምግብ አሁን ሰውነትሽ ይወስነዋል። ጓደኛዎችሽ 6 ሰዓት 7 ሰዓት ምሳ ደረሰ ብሎ ሲፈራጡ ከመቼ ሰዓት ደረሰ እያልሽ ነው እንጂ
ጠዋት የበላሽው የቀየርሽው ኳሊቲ ምግብ ሰዓትሽን ይወስነዋል። አንቺ አትወስኝም ከዚህ በኋላ። ስለዚህ ሰዎች 7 ሰዓት 8 ሰዓት ምናምን ስለዋጡ አንቺ እየገረመሽ ነው። ፉል ነሽ። ገባሽ አይደል? የሚሳምረው ቃል ተዘረዘ ማለት ነው። ሰከንድ ሚል እንበለው። ያ ሰከንድ ሚል ምን ልብላ ነው ያልሽኝ ቅድም? እስካሁን ቅድም 7 ፖስት አላልኩሽም? ከነዛ ፖስታዎች ውስጥ አንዱን ክፈች። ያውንም ደስ ያለሽ ቤትሽ ውስጥ ያለውን የምትወጂውን ከፈለግሽ ጠዋት በልተሽ የተረፈውን አሳ አርጊ፣ ጠዋት በልተሽ የተረፈውን ስጋ አርጊ። ለሰውነት አንድ ነው ብዬሻለሁ። አሁን ራስ እያልሽ ነው እርግጠኛ ነኝ። አሁንም ይሄን የሚወስነው ማን ነው? ረሃብሽ ነው። እመኚኝ ከ2 ቀን ከ3 ቀን በኋላ በትክክለኛ መንገድ ካደረግሽ 3 አትበይም። ያ ማለት ሳትወጂ በግድ እራት አቆምሽ። ያ ማለት ሳትወጂ በግድ ጾምሽ ማለት ነው። አይሽ ጾም ይቻላል፣ ግን ሰውነታችንን የሚፈልገውን ነገር እየሰጠነው መጾም እንችላለን። ምን ማለት ነው? ጠዋት በእኛ ሰዓት ለምሳሌ 2 ሰዓት በላሽ እንበል። አይሽ አለሽ አለው ጠዋት በእኛ ሰዓት 2 ሰዓት በላሽ እንበል። ኦኬ ከሰዓት ደግሞ 10 ሰዓት በላሽ እንበል። በእኛ ሰዓት ከ10 ሰዓት ጀምሮ እስከ ነገ 2 ሰዓት ባትበይ እኮ እስከ ነገ ወዲያ 2 ሰዓት ባትበይ 16 ሰዓት ጾምሽ ማለት ነው። አየሽ 16 ሰዓት እየተራብሽ ነው የጾምሽው። ሰውነትሽን እየጎዳሽው ነው አይደለም። ኦልሬዲ ሰጥተሽዋል። ስላራብሽ ነው ያልበላሽው። አየሽ አይደል? ስላራብሽ ሰውነትሽ ስላልፈለገ ነው ያልበላሽው። አንቺማ ብድግ ብለሽ 4 ሰዓት ጾምሽ። ከጾምሽም በኋላ እንጀራ በሽሮ ሰጠሽው። አየሽ ስቃዩ። ጠጉርሽ ረገፈ፣ ቆዳሽ ተሸበሸበ፣ ኢነርጂ አጣሽ፣ ጨጓራሽ ታመመ፣ ሁሌ ያዞርሽ ነበር። ታዲያ ምን ያርግ ሰውነት? እየገደልሽው ነበር እኮ። yes ገብቶሻል በደንብ? አዎ ገብቶኛል። 172 ሰዎች ይታዩኛል። ከሂሩት ጋር ማውራው ነገር እንደው ግልጽ ነው። ገብቷቸዋል? ኮሜንት ላይ ጻፉልኝ። ሂሩት እጅግ አመሰግናለሁ። ፍቅርን ኮሚኒኬት አድርጊያት፣ ጆይን አድርጊ፣ እናግዝሻለን። እንገባለን። እመጣለሁ፣ መሰክራለሁ። ዶክተር ምን ጥያቄ ያለው? ምንም ጥያቄ የለውም። እሺ ተባረክ። ቴንኪው በጣም ነው የማመሰግነው። yes እሺ ነጃት yes በደንብ ገብቷቸዋል። አመሰግናለሁ። ሃኒ አይናለም እጅግ አመሰግናለሁ። መስከረም ገብቶሻል? yes የምግባችሁን አይነት ቀይሩ። ኦኬ ይሄን እኮ ምግብ ነው የምንበላው ሁላችንም። ኦኬ እዛ ውስጥ ያለውን ኦኬ ትንሽ ፕሮቲኗን ከፍ አድርጉ፣ ትንሽ ፋቱን ዝቅ አድርጉ። ኦኬ ትንሽዬ ካርቦሃይድሬቱን ዝቅ አድርጉ። ምግቡ አለ እንግዲህ ያንኑ ምግብ ሞዲፋይ አድርጉት። እሱ ነው የማውራው። እጅግ አመሰግናለሁ። ፍቅር ይሰማል? ይሰማል። ዶክተር የምትሉኝ ሰዎች አንቺ እየተማርሽ ነው እያስተማርሽ ነው? አንቺም እኮ እየሰማሽ እኔና ሁለቱንም እየተማርኩም እያስተማርኩም ትምህርት አያልቅም። yes እንግዲህ 175 ሰዎች ትታዩኛላችሁ። ፍቅርን ፎሎ አድርጓት። ፍቅር እኛ ጋር ጆይን ለማድረግ መንገድ ናት እና at any time ኢንፎርሜሽን ስትፈልጉ አለች ፍቅር። ፕሊዝ ፎሎ አድርጓት። እመኑኝ እንዴት ነው የምናገኝ ምናምን እያላችሁ ነው አይደል? ፍቅርን ፎሎ አድርጓት። እንደዛ ነው የምታስቡት። ስለማውቅ ነው እንዴት ነው የምናገኝ ምናምን የት ነው የምትገኘው አለው። እኔ ሁልጊዜ አለው። ግን ፍቅር በራችሁ ናት፣ መቅዲ በራችሁ ናት። ያለችዋን ላይቭ ላይ መቅዲ ፍቅር ናትና ፍቅርን ፎሎ አድርጓት። የፍቅር ስልክ ቢያስቸግራችሁ ሌሎች ልጆች አሉ። ፍቅር አሁን ስልካቸውን ትነግራቸዋለች። 8 ሰው ፎሎ አድርጎሻል። ይገርመኛል። 175 ሰው ፍቅርን ፎሎ ማድረግ አልፈለገም። ያ ማለት 175 ሰው ኦልሞስት 160 ሰው በደንብ የገባው ነው ማለት ነውና ጉድ ሶ ከመግባትሽ በፊት 2 ነገር ላይ እንግዲህ ኦፊስ ከጀመርን ነገ 2 ሳምንታችን ነው አይደል? 18ኛ ቀናችን ነው ኦፊስ ዴይ። 14ኛ ነው 15ኛ ቀናችን ነው ነገ የሚሆነው ፍቅር? ነገ 15ኛ ቀናችን ነው። እንግዲህ ቅዳሜን ጨምሮ እየሰራን ስለሆነ ከሆዱ ውጪ እንግዲህ ከሰኞ እስከ ቅዳሜ 15ኛ ቀናችን ነው። እቺን ነገር ልላቸውና እንደው ጠቃሚ ስለሆነ ነው 2 ኦፊስ የከፈት ነው። በሌላ ምክንያት አይደለም። እንደው ማዕከላዊ ይሆናል ለትራንስፖርትን በሚል ነው ገርጂን። ሁለተኛ ደግሞ ቤስት ብለን ለማንኛውም ሰው ቀላል ቦታ ነው ብለን ከስካይላይት ተጠገብ ዲኤች ገዳ ቦሌ ላይ የከፈት ነው።
ከዚያ ውጪ አንድ ድርጅት ናቸው። የተለየ ሰርቪስ የለም። ሶ ምርጫችሁ ነው ማለት ነው። ፔመንት ዋይዝም ሲሚላር ነው። ገርጂም ቦሌም አንድ ነው። ይሄን ያልኩት ለምንድን ነው? የቦሌ አካባቢ ሰዎች ገርጂ እየመጡ ነው። እንግዲህ ኦፊስ ላይ የነበሩ ልጆች እነ ደብረ ወርቅም እነ ግሌ ያውቃሉና በጣም ብዙ ሰው የሚበዛው ገርጂ ላይ ነው። አንዳንዶቹን ለምንድን ነው ብለን ስንላቸው ቦሌ ያው እንግዲህ መቼም ቦሌ ሲባል ውድ ነው ብለን ነው የሚያስቡት። እንደሱ አይደለም። አንድ ድርጅት ነው። እንደሚቀርባችሁ ቦታ በማንኛውም ሰዓት ቦሌ ከሰዓት የሚመቻችሁ ሰዎች ነው። ገርጂ ጠዋት ላይ የሚመቻችሁ ሰዎች ነው። ሁለተኛ እርሊ ለማምጣት ሞክሩ። ቢኮዝ ሰዎች ብዙ ጊዜ የሚመጡት ከዚህ በፊት 4 ሰዓት ላይ እገባለሁ ብዬ ስላልኩ 4 ሰዓት እስከ 6 ሰዓት አንዴ ነው ሰው እየመጣ እየተጨናነቅን ያለ ነው። ምክንያቱም ከዚህ በፊት ኦፊስ የመጣችሁ ሰዎች ካላችሁ ቁጥር ጻፉልኝ። አንድ ቁጥር በዚህ 2 ሳምንት የመጣችሁ ሰዎች ከአንድ ሰው ጋር ሚኒመም 30 ደቂቃ ነው የሚቆየው። 1 ሰዓት ድፍን ከአንድ ሰው ጋር የቆየበት ጊዜ አለ። 45 ደቂቃ ኮመን ነው። በቂ ጊዜ መውሰድ ስላለብኝ ጋፕ ድሮፕ እያደረገ ሰው ተራ በተራ ቢመጣ ስለሚሻል እርሊ ለመምጣት ሞክሩ። ያፌት እጅግ አመሰግናለሁ። መጣል ወይ መተሻል። እርሊ በጊዜ ለመምጣት ሞክሩ። ቢኮዝ ኦልሞስት 2 ሰዓት ጀምሮ ነው እዛ ነኝ። ኦኬ ልጆቹን ባይገቡ እኔ ቀድሜ እገባለሁ። ስልኬንም ከፍቅርም መውሰድ ትችላላችሁ። ሻርፕ 2 ሰዓት እኔ ያለው እዛ። ስለዚህ ቀድማችሁ ብትመጡ በቂ ጊዜ ይኖረናል። በጊዜ ሰው ሳይበዛ ቆንጆ ታይም ኖሮን ወደ ቤታችሁ በጊዜ ትሄዳላችሁ ብዬ አስባለሁ። ፍቅር ለነበረን ጊዜ እጅግ አመሰግናለሁ። መቀጠል ትችላለሽ። ኮመንት ላይ ግን 10 ሰዎች እያየው ነው። ከእናንተ ውስጥ አንድ ሰው ወይ 2 ሰው ኢሹዋችሁን ኮመንት ላይ ጻፉልኛል። ገስት ላካችሁ ሰዎች ታይም ወስጄ ከፋሚሊ ጋር ተመካክሬ አንዳችሁ ጋር ሁለታችሁ ጋር አውራለሁ። ፍቅር መቀጠል ትችላለሽ። እሺ አመሰግናለሁ። በድጋሜ እንዴት አመሻችሁ። እንግዲህ ዶክተር እንዳለው ላይቭ መግባት የምትፈልጉ ትክክለኛ ምክንያታችሁን በአጭሩ ኮመንት ላይ ጻፉና ዶክተር እንዲያወራችሁ። ምክንያቱም ሰዓቱ ስለሄደ ለአንድ ለሁለት ሰው እድል እሰጣለሁ ካለ ትክክለኛ የእኔ ጉዳይ በጣም ኢምፖርታንት ነው የምትሉ ኮመንት ላይ ጻፉ። እንግዲህ ነገ ሰኞ ነው። ከነገ ከሰኞ ጀምሮ እስከ የሚቀጥለው ቅዳሜ 7 ሰዓት ድረስ በገርጂ ቶቶት ክትፎ ቤት አጠገብ በሚገኘው ቢሮ እና በቦሌ ዴች ገዳ በሚገኘው ቢሮ አገልግሎት ስለምንሰጥ አገልግሎት የምትፈልጉ ሁሉ በ0911042280 ፍቅር 0913715083 ደብረ ወርቅ 09581692 መቅደስ እንደዚሁም 0912 048281 የግሌ በእነዚህ 4 ስልኮች በመደወል ቀጠሮ በመያዝ ካርድ በማውጣት ቀድማችሁ በመመዝገብ መምጣት የምትችሉ መሆኑን እንገልጻለን። እንደዚሁም እግረ መንገዴን ይመቸኛል ሳልደውል እሄዳለሁ ለምትሉ ሁሉ ቢሮአችን ክፍት ስለሆነ መሄድ ትችላላችሁ። ከዚህ ጋር ተያይዞ እንግዲህ እስከዛሬ የኛ ክሊያንት ሆናችሁ ላለፉት 7 እና 8 ወራት ከዶክተር ጋር ቆይታ ኖራችሁ መድኃኒት ያቆማችሁ በጤናችሁ ላይ በህይወታችሁ ላይ ለውጥ ያመጣችሁና ይህንን ለውጥ በመስከር እንፈልጋለን የምትሉ ሁሉ ጋር በመደወል 0911042280 በመደወል ለምስክርነት ወይም ለዩቲዩብ ኮንቴንት የሚሆን ነገር መስራት ስለጀመርን ለዛ ፈቃደኛ የሆናችሁ አግኙን። የመጀመሪያው ቪዲዮ እንግዲህ ከሰርፕራይዝ ነው፣ ነገ ይለቀቃል። ከማን ጋር ምን ቆየን የሚለውን ከምን እስከ ምን የሚለውን ነገር በዛ ዩቲዩብ ላይ ሰፋ ባለ መንገድ ታገኙታላችሁ። ነገ ዩቲዩባችንን ከፍታችሁ በማየት ይህንን ምስክርነት ወይም ኮንቴንት እንታዩ ከወዲሁ ጋብዛለሁኝ። ከዚህ ጋር ተያይዘው ዩቲዩብ አካውንት ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ይህንንም አሁን ላይቭ ሴሽን እየተከናወነበት ያለውን ቲክቶክ 132,000 የተሻገረውን እንደዚሁ ፎሎ አድርጉ። ታፕ ኮፒ ሊንክ ሼር አድርጉ። ኔትወርክ ሳይቆራረጥ ሰዎች ጥያቄያቸውን ጠይቀው ተምረው እንዲወጡ ይረዳልና ይህንን አድርጉ። በመቀጠልም ደግሞ ከአገር ውጭ ያላችሁ ኦንላይን ሬጅስትሬሽናችን እንደተጠበቀ ነው። በኮመንት ላይ በተቀመጡት ስልክ ቁጥሮች ቅድም በተናገርኳቸው ስልክ ቁጥሮች እየደወላችሁ የኦንላይን አገልግሎት የምትፈልጉ ሁሉ መመዝገብና አገልግሎት መጀመር ትችላላችሁ። ክፍለ ሀገርም ያላችሁ እንደዚሁ ባላችሁበት ቦታ አገልግሎት ማግኘት ትችላላችሁ። እኛ አዲስ አበባና አካባቢ ያላችሁ ግን ቢሮ መታችሁ አገልግሎታችሁን ብታገኙ እንመክራለን፣ እናበረታታለን። ነገር ግን አዲስ አበባ ሆናችሁ ባለሁበት ነው የምፈልገው የምትሉ ሁሉ ይሄም ለእናንተ ምቹ ነው። በዚህ መንገድ እንግዲህ አገልግሎታችን ይቀጥላል። ዶክተር አመሰግናለሁ።
ፍቅር እኔም አመሰግናለሁ። እንግዲህ ዛሬ እሁድ ነው፣ በእረፍት ቀንሽ እንግዲህ ከቤተሰብ ያለሽን ጊዜ ቀንሰሽ ነው እኛ ጋር ቆየሽው። እጅግ በጣም አመሰግናለሁ። ሌላው ኮመንት ላይ ስኳር ኢሹ የምትሉ ሰዎች እችን ቪዲዮ እንለቃለን። ዛሬ እንኳን ያወራናትን የመጀመሪያዎቹን 10-20 ደቂቃ የሰማ ሰው እመኑኝ ስኳራችሁን መቀልበስ ትችላላችሁ። ዛሬ ያወራሁትን ነገር አመጋገብ ላይ በተለይ ከአይ ቲንክ ከካናዳ ከገባችሁ ጋር ሂሩት ጋር ሳውራ የነበረው ነገር ዩሪክ አሲድ አለብኝ ያልከውም ሰው፣ ስኳሬ ከፍ አለ ያልከውም ሰው፣ ሜቢ የግፊት ኢሹ ያላችሁም ሰዎች፣ የኮሌስትሮል ኢሹም ካለባችሁ፣ ፋቲ ሊቨር፣ የሁላችሁም ችግር ሮንግ በሆነ አመጋገብ፣ ሮንግ በሆነ አኗኗር፣ ሮንግ በሆነ ላይፍ ስታይል የመጣችሁንም የሚያገናኛችሁ የጋራ በሽታ ኦቨር ፋቲ ናችሁ። ወፍራም አላልኳችሁም። ወፍራም ላትሆኑ ትችላላችሁ፣ ፋት ግን አላችሁ። ዶክተር ሚውት ሆኖበታል። እንግዲህ ስልክ ለምትሉ 0911 042280 ፍቅር 0911 581692 መቅደስ 0912 048281 የግሌ እና 0913 715083 ደብረ ወርቅ። እነዚህ ስልክ ቁጥሮች እናንተን ለማገልገል የተዘጋጁ ናቸው። በዚህ ደውሉ። ዩቲዩባችን ዶክተር ቤሪ ዱቢሶ የሚለውን ትክክለኛ ዩቲዩብ አካውንት 26000 የተሻገረ ነው። እሱን ብቻ ሰብስክራይብ አድርጉ። አመሰግናለሁ። ፍቅር እጅግ አመሰግናለሁ። የሁላችሁም በሽታ ስሙ ነው የሚለያየው። እንዴት አድርጌ እንደማስረዳ ነው ግራ የሚገባኝና ኦቨርፋቲ ናችሁ። ኦኬ ኦቨርፋት ሳትሆኑ እንግዲህ እኔ ቦርጭ የለኝም እኮ እንዴት ዩሩኬ መጣ እያልክ ነውና የስ ያ ውፍረት ውስጥ ላይ ነው ያለው፣ ቪዝራ ውስጥ ነው፣ ሆድ ውስጥ ላይ ነው ያለው እና ቀጭን ልትመስል ትችላለህ እንጂ ሰውነት መቋቋም ከሚችለው በተፈጥሮ ማግኘት ካገኘኸው የፋት ማስቀመጫ ዲፖ በላይ ከፍ ያለ ፋት ስቶር ሳታደርግ ስኳሪ ከፍ አይልም፣ ግፊት ከፍ አይልም፣ ስኳሪ ቦርደር ላይ አይሆንም፣ ጉበት ላይ ፋት አይኖርም፣ ዩሪክ አሲድ ከፍ አይልም፣ ኮሌስትሮልም እንደዛ ነው። የጋራ በሽታ ነው ያገናኛችሁ። እኔን ጨምሮ ዘሴም ጆርኒ ውስጥ ከፍተኛ ፋት ስለነበረኝ ነው እንግዲህ ያ ሁሉ መንገድ ያለፍኩትና እንደተለያየ በሽታ አታስቡ። ኦኬ። ስለዚህ አንድ ስኳሩን መቀልበስ ለፈለገ ሰው ያወራሁት ነገር ክብደቱን መቀነስ ለፈለገም ሰው ይሆናል። ዩሪክ አሲዱን ለማስተካከል ለፈለገም ሰው ይሆናል። ጉበቱ ላይ ፋት ላለም ሰው ይሆናል። ኮሌስትሮሉ ለተዛባብ ሰውም ይሆናል ማለት ነው። እንደሱ አንደርስታንድ አድርጉ። ጆጆ ገብቶ አስገብቼው ነበር። ጆጆ ጊዜ ካለህ ትንሽ እንደው ልምድ ታካፍላለህ ብዬ ነው። ጆጆ ጆጆ ይሰማል? ይሰማኛል ዶክተር። እንዴት ነህ? ደህና ነኝ እግዚአብሔር ይመስገን። እንዴት ናችሁ? ሁሉ ሰላም ነው ወይ? በጣም ደህና ነን። ሰላም ናችሁ ሁላችሁም? ከላይም ከታችም ያላችሁ የምትከታተሉ ሻምፒዮንስ። ስማ። አቤት ዶክ። የደረጀ ኃይሌን ድምፅ ነው የሰማሁት አሁን። ቲቪ ተከፍቶ ነበር ዘጋሁት። አጨብጭቤ ያለው እኮ እሱ መሸለም ያለበት ሰው ነውና ልክ ነኝ። እንግዲህ ድምፅ ሰምቻለሁ። የሱ ድምፅ ነባር ጋዜጠኛ ነው። የሱ ድምፅ ነው የሰማሁት። ልክ ነኝ? አዎ እውነት ነው። አይገርምም? አጨብጭቡለት። ሲገባዋል። ቤት ተሸለመ፣ መኪና ዲዘርቭ ያደርጋል። በጣም ነው ደስ ያለኝ። የስ ዶክ እኮ ራሱ በቃ እኔ ብዙ ጊዜ ኮሜንት እጽፋለሁ። መድረክ አያያዝ ምናምን የሚዲያ ሰውነት ሜዲካል ዶክተር እኮ አትመስልም በእውነት። እኔ ሁሌ ነው የምጽፈው እኮ ኮሜንት። እኔ እንኳ ዝም ብዬ ነው ተው። ኧረ በፍጹም በፍጹም እንዴት አድርገህ ሃንድል እንደምታደርግ ያው እንደ ደረጀ ነው እኮ። ከፍ የሚለው ላይ ድምፅ ከፍ ይላል፣ የምትስቀው ላይ ትስቃለህ። እንደ ሰውየው ሙድ ሄደህ መልዕክት ታስተላልፋለህ እና የሚያመሳስል ነገር አየህ። ከእሱ ኮፒ አድርገሃል ማለት ነው።
ሳይሆን የቀረበ ድምፁን እኮ ሳይ በአንዴ እኮ ነው ድምፁን ሰምቼ ያወቅኩት። ዶክዬ ደህና ነህ? ከልጅነቴም ልጅ ሆኜም አነባለሁ። እንደዚህ በእኛ ጊዜ በተለይ መጽሔት ነበረ፣ ታስታውስ እንደሆነ ጋዜጣ እንደ ጉድ ላይ ነበረው። እውነት ነው፣ ጋዜጣ ነበረ ምናምን። ሰው ሰላም እያልኩ ነው። ሶሪ በጣም ችግር የለም። ምን ልል ፈልጌ ነው፣ አይ ቲንክ ያ የሆነ ነገር ሳይታወቅ ውስጥ የሚያስቀምጠው ነገር ይኖራል። እንግዲህ አትርሳ፣ የእኛ ትውልድ እኮ መጽሐፍ ነበር የምናነበው አይደል? ስልክ እኮ ሰርቶ አደር ሳይቀር እናነብ ነበር። ቀዩ ሰርቶ አደር የሚለውን ጋዜጣ። ይኸውልህ የሚገርም ነገር ትላልቆቹ ልጆቼ እንግዲህ ሁልጊዜ ቤት ስገባ መጽሔት ሰብስቤ መጣ ነበር። 90ዎቹ ውስጥ እንግዲህ ወደኋላ ሄድና ላስታውስ፣ መጽሔት ቅዳሜ የነ አዲስ አድማስ ዘመን ስማ፣ ሌሎች ጋዜጦችም ነበሩ። በጣም እሱም ፍለጋ ከምኖርበት ከተማ ሌላ ከተማ ይሄድ ሁሉ ነበር። እነሱን ሰብስቤ እመጣለሁ። ትላልቆቹ ልጆች አሁን ጋዜጣ መጽሔት ያነባሉ። 2 ብር ከ53 ብር ነበር። ውድ ነው እኮ በጣም። ደጋግመን እኮ ሌላ ቅዳሜ እስኪመጣ ድረስ ደጋግመን ነበር መንገረብ የነበረውና እሱ ይሆናል እንግዲህ ማለት ጆጆ እጅግ አመሰግናለሁ። በዚህ ሳምንት የኛ ቲም የዩቲዩብ ቲም አንተ ቤት መጣ፣ ተስተናግዶ ነው የሄዱት። በጣም በትልቅ ክብርና እግዚአብሔር ይስጥልኝ። እግዚአብሔር እንደው ማለት ይችላል። ገና ዶክተር ገና መጥቼ ሁሉ እነ ሳሚን ፍሪ ሰርቪስ ተጣለው እያልኳቸው ነበር። ዝም ብሎ የማይቆምም ይሄን ጤንነት ይሄን ወጣትነት ያ ሁሉ መርፌ ያ ሁሉ መድኃኒት እንግዲህ ከእግዚአብሔር በታች እኮ ያንተ ምክር አንተ ጋይድ አድርገኸኝ በእውነት በጣም ብዙ ልብ ተች የሚያደርጉ ነገር እኛ ፋሚሊ ላይ የሰራው ብዙ ነገር አለ። ብዙ ተናግረናል፣ ገና አጥሮብናል ጊዜው። እንደውም ዶክተር በዚህ መልኩ ለታውን መግለጽ አይቻልም እያልኳቸው እንደውም ሲስቁ ግድ የለም እግዚአብሔር ረጅም እድሜና ጤና ይስጥህ። እዚህ ያላችሁ የምትሰሙ ሰዎች በእውነት እኛ ምስክሮች ነን። ዩቱቦቹን ወደኋላ ተመልሳችሁ እዩ። የተነገረውን በሙሉ ነገር አፕላይ ለማድረግ ለመተግበር ሞክሩ። ስፔሻሊ ታይፕ 2 100% እኔ ምስክር ነኝ። ኢንሱሊን እኔ ጠዋት ማታ ወስድ ነበረ። አሎፕሪኖን፣ ምን አትሮቫስታቲን ለደም ማቅጠኛ ለምኑ ምን እየተባለ ማለት ነገር ትራይግሊሰራይዱ ሰማይ ነክቶ ዶጋ ከሪሰርቾች ጋር በደንብ አጥንቷል። በራሱ ሞክሯል። ሶሉሽን አለ ከእግዚአብሔር በታች። ይኸው እኔ 8 ወር ነኝ እኮ ዶክዬ። አሁን ህዳር 1 ነው ቶታሊት እዚህ ላይ የመጨረሻውን 10 ዩኒት ሶስት ቮይስ ትተህ እንደውም ሳላየው አትውሰድ ብለኸኝ ወስጄ ምናምን የነበረውን ታስታውሳለህ አይደለም? ምን ይሻላል ልተኛ ወይ ስኳሩ እየወረደ ነው? ታስታውሰዋለህ? ደግሞ እንደለመድከው የሚሪንዳና ስኳር ቃምና ጠጣሉ ብለኸኝ እኮ እንደውም ተመፈልገ ሚሪንዳ ልጠጣ ነው አይደል አልኩ እንጂ ስኳር እውነት ነው ዶክዬ፣ ታስታውሳለህ? አሁን ደክሞሃል፣ ጊዜን አልግደልብህ። በጣም ቴንኪው ፍቅርዬ፣ ቴንኪው ሁላችሁንም ሻምፒዮንሶች በሙሉ እዚህ ውስጥ ያላችሁ ሁላችንም ልምድ ሼር ተደራርገናል፣ ተማምረናል። ከዶክተር የቀሰምነውን እርስ በርሳችን ተለዋወጠናል። ሁላችሁንም እግዚአብሔር ይባርካችሁ። ሁላችሁንም ወዳችኋለሁ። ጆጆ እጅግ እናመሰግናለን። የማህበሩንም ጉዳይ ችላስ ያንበል፣ እንበረታለን። እሱንም ኮሚኒኬት በውስጥ እናደርጋለን። እንግዲህ ቪዲዮ ሰምቻለሁ። አንድ ሳልነግርህ እንደው ሳሚ መጥቷል እንግዲህ አንተ ቤት ላይ ዳዳለኝ። እንግዲህ ማን በጣም ፕሮድ ኦፍ ዩ አለኝ። በቃ በጣም እንደ አንተ ይሄን ያክል ነው እንደ ሰው ላይ ኢምፓክት እየፈጠርክ። እኔ እኮ ያው ታውቃለህ አይደለ ሳሚዬ፣ እንዳንተ የዋህ ነው። በጣም ወድጄዋለሁ እኔ ራሱ። ሁሉም ክሮች የመጡት በሙሉ መልካም ልጆች ናቸው። በጣም ደስ የሚሉ ምናምን በቃ ታንክ ዩ ጆጆ፣ እንገናኛለን። እሺ እግዚአብሔር ይስጥልኝ ዶክተር፣ የፍቅር እያመሰግናለሁ። ታንክ ዩ ድጋሜ ኮመንት ላይ ጻፋችሁትን አይቻለው። ሲሚላር ነው ኬዛችሁ። ቅድም እንዳልኳችሁ በውስጥ ኮሚኒኬት ማድረግ ካለብን እንገናኛለን። የገርጂ ቢሮ የሚቀርባችሁ ሰዎች ከጠዋቱ 12 ሰዓት ላይ ወክ ጀምሩ። እኔም ወክ አድርጌ ነው የምመጣው። ሊፍት መጠቀም አይቻልም። 3ኛ ፎቅ ላይ 2 ሰዓት ሻርፕ እንገናኝ።
እንግዲህ የቀደመኝ ሰው ካለ እቀጣለሁ። ትቀርሙኛላችሁ ብዬ አላስብም። ከሰዓት ደግሞ ቦሌ ዲኤች ገዳ እንገናኝ። 8ኛ ፎቅ ነው። እሱም ሊፍት የለም። ከእግራችሁንም ያማችሁ ሰዎች እንግዲህ ምንም ማድረግ አንችልም። ከዚያ ውጪ ግን እንደ ወክ አርጋችሁ 8ኛ ፎቅ እንኳን ቢሆን እንልመድ፣ ከዚሁ እንልመድ። እጅግ አመሰግናለሁ ፍቅር ለነበረን ጊዜ። ሴሽናችን አልቋል። እንደተለመደው ኬት እንደገባችሁ እየነገራችሁን እየተመሰጋገንን እንውጣ። እኔ እጅግ አመሰግናለሁ። 44,000 ላይክ እያየሁ ነው። እንግዲህ በተቻለኝ መጠን ከቤተሰብ ታይም ቀንሼ ነው። ጊዜያችሁ ባክኗል ብዬ አላስብም። ጤናችሁን እጃችሁ ላይ አድርጉ። እኔ ይሄንን ነው ልላችሁ የምችለው። ቢኮዝ ዛሬ ስንሄድ ቆመን እየሄድን ስለሆነ ምንም ምልክት ስለማይሰማን ነገ ምንም የማይመጣ ይመስለናል። የስ በስትሮክ ድንገት ያጣናቸው ሰዎችም እንደዚያ ያስቡ ነበር። በሃርት አታክ ድንገት ያጣናቸውም ሰዎች እንደዚያ ያስቡ ነበር። ምግባችሁን ቀይሩ፣ ሌላው ይደርሳል። ኤክሰርሳይዝ ስላልኳችሁ ምግባችሁን ቀይሩ። ከሱ በኋላ ሁሉ ነገር ይመጣል። እጅግ አመሰግናለሁ። ሱራፌል ጎንደር፣ የጎንደር ትዝታ መጣህብኝ። እጅግ አመሰግናለሁ ደስትኒ። ከጎንደር ሌላ ማን አለ? ወይንሸት ገድሉ። ያፕ ወይንሸት እንግዲህ ጎንደር ያው የኛ ዩቲዩብ ቲም እንዲመጣ እናደርጋለን። አዳነ ጀሞ፣ አዳነ ጀግናው አይቀልድም። ሄንሪ ጎበዝ። ሄንሪ እንግዲህ ብዙ ነገሮችን ኪክ ያደረገ ነው። ስዊድን ነው ሄንሪ። እጅግ አመሰግናለሁ። መዲ እጅግ አመሰግናለሁ። ፋሚሊ ጆን ቴንኪዩ በጣም። መስፍን አመሰግናለሁ። ፒስ መግዲ ፍቅር የግሌ ደብረ ወርቅ ሁልጊዜም ለምታደርጉት ነገር እግዚአብሔር ይስጥልኝ። እግዚአብሔር እንግዲህ ውለታውን ይክፈል። ደህና ደሩ። ቻው ፍቅር፣ ደህና ደሪ። እናመሰግናለን ስለነበረን ቆይታ። አብራችሁ ለቆያችሁ ሁሉ ከልብ እናመሰግናለን። እንደተለመደው ከነገ ከሰኞ አንስቶ እስከ ቅዳሜ ድረስ የአገልግሎት ጊዜያችን ነው። ስለዚህ አገልግሎት የምትፈልጉ ሁሉ ኮመንት ላይ በተቀመጡት ስልኮች መቅደስ ደብረ ወርቅ ፍቅርተና የግሌ ጋር በመደወል በአካል በመምጣት አገልግሎት ማግኘት ትችላላችሁ። ስለነበረን ቆይታ ከልብ እናመሰግናለን። ደህና ደሩ።